እግዚአብሔር ሁሉን ቻይ እግዚአብሔር ሁሉን ቻይ የእግዚአብሔር የአምላካችን ስም ለዘላለም የተመሰገነ ይሁን። የተወደዳችሁ የኤልሻዳይ ቴሌቪዥን ኔትወርክ ቤተሰቦች በመላው ዓለም የምትገኙ ዛሬ ማታ ከኛ ጋር ለማሳለፍ ቀጠሯችሁን አክብራችሁ በዚህ ስፍራ የተገኛችሁ በሙሉ የእስራኤል አምላክ እግዚአብሔር ይባርካችሁ ለማለት እንወዳለን። ዛሬ በጣም ደስ እያለን ከናንተ ጋራ ይህንን ፕሮግራም እናሳልፋለን። እግዚአብሔርን የምናከብርበት የምናመሰግንበት ወገኖቼ ሆይ እግዚአብሔር ምን ያክል ፈጥኖ የሚደርስ አምላክ እንደሆነ በዚህ ምሽት የምናይበት ፕሮግራም ነው። ከኛ ጋራ እስከ ፕሮግራሙ ፍጻሜ አብራችሁ እንድትቆዩ እጋብዛችኋለሁ። ምናልባት እንግዲህ ረዘም ያለ ጊዜ እንወስድ ይሆናል፣ ነገር ግን እያንዳንዲቷን ደቂቃ ወገኖቼ ሆይ በጥሞና እንድትከታተሉ ዛሬ የሚነገረንን ሕያው ምስክርነት ከኛ ጋር ሆናችሁ እንድትከታተሉ በድጋሚ ላሳስባችሁ ወዳለሁ። እግዚአብሔር አምላካችን ስሙ ለዘላለም የተመሰገነ ይሁን። መቼም ላለፉት ጥቂት ሳምንታት በዚህ በኤልሻዳይ ቴሌቪዥን ኔትወርክ እንዲሁም ደግሞ በተለያየ ሶሻል ሚዲያ አማካኝነት ስለታችን ስለ ዘማሪት ብሩክታይት ከሰማን ጊዜ ጀምሮ በልባችን እግዚአብሔር ባስቀመጠው መንገድ ስንጸልይ እጆቻችንን በመዘርጋት ለዚህ ለሕክምና የሚያስፈልገውን ወጪ ለመሸፈን ብዙ ጥረት እንዳደረጋችሁ ሁላችንም እናውቃለን። ደግሞም ጸሎታችሁን እግዚአብሔር ሰምቶ የተጠየቀው ገንዘብ ሞልቶ እንደገና ደግሞ ዛሬ ምሽት በእውነት ዳግማ ትንሣኤ እንደገና እንደሆነ ልናይ ሁላችንም በፊታችሁ ተቀምጠናል። እግዚአብሔርን እጅግ አድርገን እናመሰግናለን። ዛሬ ምሽት እንግዲህ እኔና ወንድሜ ዘማሪ ሳሚ ይህንን ፕሮግራም በመብራት አብረን እንቆያለን። ከኛ ጋር እንድትቆዩ በድጋሚ እጋብዛችኋለሁ። ወንድሜ ሳሚን ወደዚህ ስፍራ ጋብዝና ሰላምታ በመስጠት ፕሮግራሙን እንዲጀምር ለሱ ጊዜውን እንሰጣለሁ። እግዚአብሔር ስሙ የተመሰገነ ይሁን። ሳሚዬ እንኳን በሰላም መጣ። ቴንክ ዩ ፓስተር፣ እንደምናለሽ? ደህና ነሽ ወይ? እንዴት ናችሁ? ይህንን ቪዲዮ ይህንን ቲቪ ላይቭ የምትመለከቱ ሁሉ በያላችሁበት የእግዚአብሔር ሰላምና ጸጋ ከእናንተ ጋር ይሁን። እኔ በጣም ደህና ነኝ። ዛሬ በእውነት በፖስተሩ ላይ እንደተጻፈው ፓስተር እግዚአብሔር ዳግማይ ትንሣኤን ለእህታችን ዘማሪት ብሩክታይት አሰፋ ያደረገበትን ቀን በማሰብ እግዚአብሔርን የምናመሰግንበት ምስክርነትን የምንሰማበት ያው መጽሐፍ ቅዱሳችንም በምስክርነታቸውና በበጉ ደም ድል ነሱት ነው የሚለውና ድልን የምናውጅበት እግዚአብሔርን የምናከብርበት ቅዱሳንንም ደግሞ የምናመሰግንበት ቀን ነው። እኔ በጣም በብዙ ደስታ ነው ያለሁት። እግዚአብሔር ይመስገን። ደግሞ ብዙዎቻችን የምንጠቀምበት የምንባረክበት የምንጠነክርበትና የምንበረታበት ምስክርነት እንደምንሰማ አምናለሁ። እግዚአብሔር ይመስገን። ቴንክ ዩ ፓስተር። እግዚአብሔር ይባረክ። መቼም ይሄ ፕሮግራም ሊደረግ ሲታሰብ እንደገና ደግሞ በየዕለቱ ያለውን ነገር ስንከታተል እግዚአብሔር በቃ በደቂቃዎች በሰከንዶች በሰዓታቶች ውስጥ እያደረገ ያለው ለውጥ እጅጉን አስደናቂ ሆኖ ነው ያገኘነውና በዚህ እግዚአብሔርን እጅግ አድርገን እናመሰግናለን። ሰው 20% ተሰጥቶት አሁን እንደገና ቆሞ መሄድ መናገር ጭራሽ ሊዘመርም ነውና ምን አይነት አምላክ ነው ያለን በእውነት። ይሄ ሞታል የተባለን ሰው እንደገና እንደማስነሳት ነው እኔ የተሰማኝና በዚህ ምሽት በእውነት የተወደዳችሁ የፕሮግራማችን ተከታታዮች ይህንን ድንቅ ምስክርነት እንድትሰሙ በዩቲዩብ በፌስቡክ የምትከታተሉን ቪዲዮዎቹን ሼር እንድታደርጉ በዚህ ምሽት ሌሎችን እንድትጋብዙልን ጥሪያችንን እናቀርባለን። እግዚአብሔር አምላካችን ስሙ የተመሰገነ ይሁን። በመዝሙር በቅንፍ 126 እግዚአብሔር ታላቅ ነገርን አደረገላቸው ተባለ። እግዚአብሔር ታላቅ ነገር አደረገልን ደስም አለን እንደሚል በእውነት ይሄ የደስታ ምሽት ነው። ከኛ ጋራ ደስ እንዲላችሁ እግዚአብሔርን እንድታከብሩ ምን ያክል የቅርብ አምላክ እንደሆነ በዚህ ምሽት እንድትረዱ በተለያየ መንገድ ውስጥ ያላችሁ የምታልፉ ወገኖቻችን የብሩክታይትን ምስክርነት ሰምታችሁ
ብርታት፣ እምነት እንዲሆንላችሁ በዚህ ምሽት እንጋብዛችኋለን። እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። እንግዲህ ብሩክታይትንና ጌትሽን ወደዚህ እጋብዛለሁኝ። እግዚአብሔር ስሙ የተመሰገነ ይሁን። መቼም እናንተን ማየት ለኛ ትልቅ ክብር ነው። በዚህ ምሽት በተለይ እህታችንን ብሩክታይትን አላቅም እግዚአብሔር ስላደረገው ታላቅ ነገር ስሙ ለዘላለም የተመሰገነ ይሁን። ወንድማችን ዘማሪ ጌታ ያውቃል፣ እህታችን ዘማሪት ብሩክታይት እንኳን ደህና መጣችሁ ወደ ፕሮግራማችን በማለት በታላቅ ሐሴት በታላቅ ደስታ ይህንን ልዑል እግዚአብሔርን እያከበርን በተለይ ብሩክቴ እንደዚህ ልናይሽ በመቻላችን በእውነት እግዚአብሔርን እጅግ አድርገን እናመሰግናለን። እንግዲህ እናንተን የማያውቅ በዚህ ምሽት ከገባ አላውቅም፣ ነገር ግን የኢትዮጵያ ሕዝብ ይህንን አገልግሎት የሚከታተል ምስክርነታችሁን የሰማ ምናልባት ሰይጣን እንዳወጀው ሞቷን የሚጠብቅ ሁሉ በዚህ ሰዓት ተጠባብቆ እናንተን ሊከታተል አለና እግዚአብሔር ስሙ የተመሰገነ ይሁን። ሰላምታ በመስጠት እስቲ የእግዚአብሔርን ሕዝብ ጌትሽ ላንተ እድሉን እሰጣለሁ። እግዚአብሔርን እንድታከብርና ሰላምታ እንድትሰጥልኝ በመጀመሪያ ላንተ አስተላልፋለሁ። ዛሬ እኔን ድምጽ መስማት ይናፍቃሉ ብለሽ ነው? በሷ ቢጀመር ነበር ጥሩ። እሱ ይቆይልን ግዴ። እግዚአብሔርን በእውነት በጣም እናመሰግናለን ይህንን እድል እግዚአብሔር ስለሰጠን። ዛሬ እንግዲህ ያለነው በሆስፒታል ውስጥ ነው። ምናልባት ባክግራውንዱን ስታዩ ስቱዲዮ ውስጥ ያለን እንዳይመስላችሁ። በእርግጥ ስቱዲዮው እዚህ ሆስፒታል ውስጥ የቮይስ ቴራፒ የሚደረግበት እሷም እዚህ የመጣች የምትለማመድበት ቦታ ነው እና እግዚአብሔርን እናመሰግናለን። ያው እንደምታውቁት እኔ ጸጉሬ ሄደት ብሏል። የእሷም በሰርጀሪው ምክንያት ግማሽ መንገድ ስለሄደ ሁለታችንም ኮፍያ ስላደረግን ከጥጋብ የተነሳ ሳይሆን ከቴክኒክ ብልሽት የተነሳ ነው እንግዲህ እና እግዚአብሔርን በእውነት በጣም ነው የማመሰግነው። በዚህ ጊዜ በእንደዚህ አይነት ወቅት እግዚአብሔር ከብሩክታይት ጋር ሆነ እንደዚህ ቁጭ ብለን ዘምራለን ብለን ፌብሩዋሪ ላይ አናስብም ነበር እና በብዙ ፍርሃት በብዙ ርቀት የምናየውን ቀን እግዚአብሔር ግን ዛሬ ይሄን ስላደረገ እግዚአብሔር እናመሰግናለን። ከዚህ በላይ ብናገር ይገድልኛል። ስለዚህ ብሩክታይት እንኳን በሰላም መጣሽ። በጣም ደስ ብሎናል። እንደና ቆያችሁ። ትንሽ አሁን ሳወራ ድምጼ ጥሩ ያልሆነው ያበላኝ ምግብ ትንሽ ጉሮሮ ያዝ የሚያደርግ ስለሆነ ለድምጽ አይመችም። አሁን ለዚህ ጊዜ እንደበቃ ጠንከር ያለ ምግብ መብላት አለብሽ ብሎ ያበላኝ ምግብ ነው ሻከር ያደረገው እንጂ በደንብ ቀጠን ብሎ መውጣት የሚችል ነበር። ግን ለዛ ነው ድምጿ ችግር አለው እንዳትሉ የሚሰሙ ሁሉ እግዚአብሔር ይመስገን። መቼስ በእንደዚህ ሁኔታ ሳይሆን በአካል ነበር ብገኝ ደስ የሚለኝ፣ ግን ይመጣል ቀን ይመጣል። ስለዚህ ከዛ ድረስ ስንዝርም መንገድና ስለሚሉ ለምን በሜትር በማይል በሩቅ እንትን አልሄድኩም ብሎ ሰው ማለት የለበትም። ስንዝርም ብትሆን መንገድ ናት፣ መሄድ ይቻላል። እችንም መጠቀም አንድ ተስፋ ነው። እችንም አጋጣሚ እግዚአብሔር ያመቻችልን ከሱ የተነሳ ነውና እዚህ ቦታ ላይ እንደዚህ አይነት ሩም አግኝተን ይህንን የእግዚአብሔርን በጎነት እናወራለን ብለን አላሰብንም። ግን እግዚአብሔር ሁሉን ነገር ያቀነባብረው ነበርና እዚህ ቴራፒ ውስጥ ይሄ የሚውዚክ ቴራፒ ሩም ነው። እዚህ የሚሰራው ሰው ለቆልን የወጣው እና በቃ እንደምትፈልጉ አድርጉ ብሎ ሰጠን። እኛ ደግሞ ያው አንዳንዴ የድምጽ መቆራረጥ ወይ እንደ ልብ ኢንተርኔት ኮኔክሽን ባይመች በእኛ በኩል ያለነው ሆስፒታል ስለሆነ አሁንም ከዚህ የተነሳ እንደ ልብ የኢንተርኔት ኮኔክሽን ባይኖር ያለንበት ሁኔታ ስለሆነ እግዚአብሔር ይመስገን ይህንን መጠቀም ያስፈልጋል። እግዚአብሔርን ማመስገን ያስፈልጋልና እንኳን ደህና ቆያችሁኝ። መላው የሚከታተለን የኢትዮጵያ ሕዝብ በሙሉ በጣም አመሰግናለሁ። እግዚአብሔር ይባርካችሁ። ይህንን እድል እግዚአብሔር ስለሰጠን እንዲህም እንድንተያይ ስለፈቀደልን ከሱ የተነሳ ነው። የእግዚአብሔር ስም ይመስገን። አሜን። ችንም አጋጣሚ እሱን ለማመስገን እንጠቀምበታለን። አመሰግናለሁ። አሜን አሜን። ብሩክታይት የእግዚአብሔር አምላክ ስሙ ለዘላለም የተመሰገነ ይሁን። እንግዲህ ፕሮግራማችንን
ከመጀመራችን ወደ ዋናው ጥያቄና መልስ ከመግባታችን በፊት በአንድነት እንድንጸልይ እጠይቃችኋለሁ። ይህንን አምላካችንን ልናከብረው ልናመሰግነው በእውነት እግዚአብሔር ታላቅን ነገር ስላደረገልን ከፍ ልናደርገው ይገባናልና አጭር ጸሎት እንጸልያለን። ሁላችንም በያለንበት ይሄንን ማየት ትልቅ ክብር ነው። እግዚአብሔር ካልሆነ ማንም ይሄንን ሊያደርግ አይችልም። ቅድም ብያለሁ 20% የተሰጠው ሰው ያንን ሁሉ ተሻግሮ እዚህ ጋር መድረስ ማለት ከእግዚአብሔር ካልሆነ በስተቀር ወገኖች ሆይ የሚሆን አይደለም። ስለዚህ ልዑል እግዚአብሔርን እናከብረዋለን። በዝማሬ በዚህ ምሽት እናመሰግነዋለን። አንደበታችንን ከፍተን እናመሰግነዋለን። በምንችለው መጠን በዚህ ምሽት እግዚአብሔርን እናመሰግናለንና ሁላችንም በያለንበት እንድንጸልይ እጠይቃችኋለሁ። እግዚአብሔር ስሙ የተመሰገነ ይሁን። እናመሰግናለን ቅዱስ ይሆንክ እግዚአብሔር አብ አባታችን ሆይ ባንተ ሕይወት ሆኖልናል። ባንተ ደህንነትን አግኝተናል። ባንተ የዘላለም ሕይወት ተሰጥቶናል። እግዚአብሔር ሆይ ለዚህ ደግሞ ታላቅ ክብር፣ ታላቅ ምስጋና፣ ታላቅ አምልኮ አለን። የእስራኤል ቅዱስ እግዚአብሔር ሆይ በናዝሬቱ በጌታ በኢየሱስ ክርስቶስ ስም ታላቅነትህን እንድናይ እህታችንን በፊት አስቀምጠሃልና ስምህ የተመሰገነ ይሁን። አንተ ያለ ምስክር ምንም ነገር አድርገህ አታውቅም። ጌታ ሆይ በእውነት ሞተ አለቀለት የተባለውን ሕይወት ሰጥተህ እንደገና ታኖራለህ። ስለዚህ እግዚአብሔር አባታችን ሆይ በእህታችን በብሩክታይት ሕይወት የሰራኸውን ስራ በዚህ ምሽት ልንናገር እግዚአብሔር ሆይ ጊዜና ሰዓት ስለቀጠርክልን ስም የተመሰገነ ይሁን። ይህንን ጊዜ አንተ ተረከብ፣ ሰዓቱን ተረከብ። እግዚአብሔር ሆይ እኛ ባሪያዎችን አንተ ተረከብ በኢየሱስ ክርስቶስም። እግዚአብሔር ሆይ ይሄ ምስክርነት ለብዙዎች የመነሻ መንገድ እንዲሆን የመነሻ ምክንያት እንዲሆን በስምህ እንጸልያለን። የዘላለም አምላክ እግዚአብሔር ሆይ ዛሬ ምሽት በሕይወቷ ጭንቀት ውስጥ ያለች እግዚአብሔር ሆይ በሕይወቷ እግዚአብሔር ሆይ በብዙ ውጣ ውረድ የምታልፍ ነፍስ ብትኖር ከዚህ ምስክርነት የተነሳ ጌታ ሆይ ሰላም በቤታቸው እንዲሆን፣ እረፍት በቤታቸው እንዲሆን፣ እግዚአብሔር የዘላለም አምላክ ደህንነት እንዲሆን፣ ዛሬ ፈውስ እንዲሆን በስምህ እንጸልያለን። ጌታ ሆይ አንተ በነገር ሁሉ ክበር፣ እኛነታችንን ተረከብ። ባሪያዎች በፊት ዝቅ ብለን ላንተ ምስጋናና ክብርን እያመጣን ይህንን ጊዜ አሳልፈን እንሰጣለን። በናዝሬቱ በጌታ በኢየሱስ ክርስቶስ ስም ጸለይን። አሜን። ሃሌሉያ አሜን። እግዚአብሔር አምላካችን ስሙ የተመሰገነ ይሁን። እንቀጥላለን። እንግዲህ ጌታ ትልቅ ነው። ሃሌሉያ። እንግዲህ ብሩክታይት መቼም ቅድም እንዳልኩት በሚገርም አይነት ሁኔታ እግዚአብሔር ይህንን አድርጎ በፊታችን ተቀምጠሻል። ስለዚህ ይህንን ሁሉ ድንቅና ተአምራት ላደረገልሽ አምላክ ምን ብለሽ ነው የምታመሰግኘው? የተነሳ በሆነልኝ ነገር ከማመስገን በቀር እኔ ምን ልናገር? አስበህ አቅደህ በሰጠኸኝ በሙሉ ጌታ ስምህ ይክበር አመሰግናለሁ። ከኔ የሆነ የለም አንድም አልለፋውም፣ እኛው ሰጥተኸኛል ይህን አልረሳውም። ስለዚህ ጌታዬ ለኔ ስላረከው ተረድቻለሁ፣ ስምህን ላክብረው። አድርገህልኛል ከአእምሮዬ በላይ ጌታዬ ተባረክ በምድርም በሰማይ። ጌታዬ ተባረክ በምድርም በሰማይ። ጌታዬ ተባረክ በምድርም በሰማይ። አድርገህልኛልና ለዘላለም አመሰግንሃለሁ። አድርገህልኛል
አድርገህልኛልና ለዘላለም አመሰግንሃለሁ። 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 እድሜም በሙሉ በለፋና በጥር የማላገኘውን ሰማያዊ ምስጢር ለልቤ ተናግረህ ልቤንም ማረከው። ከዚህ ሁሉ በላይ የራስህ አረከው። እኔም ተስማምቼ በፍቅርህ ተማረኩኝ። አምላኬ ጌታዬን ምርጫዬ አደረግኩኝ። አንተ ከመረጥከኝ ወዴት እሄዳለሁ? ካንተ የበለጠ ምንስ አገኛለሁ? ይህን ላረከው በልብህ ላሰብከኝ ለአንተ ለአምላኬ ሁሌ ገዛለሁኝ። ለአንተ ለአምላኬ ሁሌ ገዛለሁኝ። ለአንተ ለአምላኬ ሁሌ ገዛለሁኝ። አድርገህልኛልና ለዘላለም አመሰግንሃለሁ። አድርገህልኛልና ለዘላለም አመሰግንሃለሁ። አሜን። አድርገህልኛልና ለዘላለም አመሰግንሃለሁ። ነፍሴንም ባረካት ሥጋዬንም ፈወስከው። ባርኮትህን ሁሉ በቤቴ አፈሰስከው። ወደ አንተ መጥቼ ምንም አልጎደለኝም። ነፍስና ሥጋዬን በሙሉ ባረክልኝ። አለሁኝ በቤት ገናም እኖራለሁ። ስለምታቆመኝ እታመንሃለሁ። ንጉሴ ከሆነ ቤቴን የምትገዛ ይሄ ነው ምኞቴ የለኝም ከዚህ ሌላ። ጌታዬና አምላኬ በሕይወቴ ላክብርህ። ይሄ ነው ምኞቴ ዘመኔን ልሰጥህ። ይሄ ነው ምኞቴ ዘመኔን ልሰጥህ። ይሄ ነው ምኞቴ እድሜን ልሰጥህ። አድርገህልኛልና ለዘላለም አመሰግንሃለሁ። አድርገህልኛልና ለዘላለም አመሰግንሃለሁ። አድርገህልኛልና ለዘላለም አመሰግንሃለሁ። እግዚአብሔርን እወደዋለሁ የልመናዬን ቃል ሰምቶልኛልና እሰዋለታለሁ ክብር ምስጋና። እግዚአብሔርን እወደዋለሁ የልመናዬን ቃል ሰምቶልኛልና እሰዋለታለሁ ክብር ምስጋና። ነፍሴ የምትወድህ አንተ ውዴ እስቲ ልቀኝልህ እኔም በልቤ ኢየሱስ አስሬ ትላለች። ነፍሴ ባንተ ፍቅር ተይዛለች። ነፍሴ የምትወድህ አንተ ውዴ እስቲ ልቀኝልህ እኔም በልቤ ጌታን አስሬ ትላለች። ነፍሴ ባንተ ፍቅር ተይዛለች። ያለፈው ታሪኳን ስታስበው ካሁኑ ጋራ ስታስተያየው ሲበዛባት አንተ ውለታ ትለኛለች ምን ላድርገው ይህን ጌታ።
ነፍሴ የምትወደው አንተ ውዴ እስቲ ልቀኝልህ እኔን ከልቤ ኢየሱስ ኢየሱስ አስሬ ትላለች ነፍሴ ባንተ ፍቅር ተይዛለች። እናመሰግንሃለን 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 እናመሰግንሃለን። እግዚአብሔር ይመስገን። ሃሌሉያ አሜን ሃሌሉያ አሜን አሜን ሃሌሉያ አሜን። እግዚአብሔር ስሙ የተመሰገነ ይሁን። ሃሌሉያ። ሳሚ ምን የተሰማህ ነው በዚህ ሰዓት? እግዚአብሔር እኔ በጣም አሜን። በእውነት እምባይን በጣም ለመቆጣጠር እየሞከርኩ ነው። ምክንያቱም ፓስተር 20% ቅድም ብለሽዋል። ለመኖር ነው እኮ 20% ቻንስ አለሽ የተባለች እህታችን መኖርን አልፋ እግዚአብሔር አኖሯት። ደግሞ ከኖርሽ በእግር መሄድ አትችይም፣ መናገር አትችይም የተባለች ከመናገርም አልፋ እየዘመረች እያንዳንዱ ነገር ነው እያስደነቀኝ ያለው። የምትናገራቸውም ነገሮች በመግቢያ ላይ ይቅርታ ስጠይቀን ነበረ ከተቆራረጠ ማለት ሁሉንም ማመዛዘን ችላ የእግዚአብሔር ትንሽ ቢመስልም ግን ይሄ የእግዚአብሔር እርዳታ የእግዚአብሔር ችሎታ ለትንሹም ለትልቁም ነገሯ እግዚአብሔር ስለተጠነቀቀ በእውነት ከዚህ በላይ ድንቅ ከዚህ በላይ ተአምራት ምን አለ? ይሄ ለኔ በጣም ትልቅ ድንቅ ነው፣ ትልቅ ተአምር ነው። እግዚአብሔር ይመስገን። አሜን። እግዚአብሔር ስሙ የተመሰገነ ይሁን። ጌትሽ መቼም ቴፕ አይደለም ያሰማችሁን አይደለም? አካል ነው። አይዞሽ አካል እዚህ ጋር ነው አካል ነው እንጂ ምስል አይደለም። በሚገርም አይነት ሁኔታ ነው የተዘመረውና እግዚአብሔር ስሙ የተመሰገነ ይሁን። ትንሽ ዲሌይ ስላለው የእናንተ ያው ዝማሬውን በደንብ ሰምተናል፣ ግን አፋችሁ ሲንቀሳቀስና ድምጽ ሲወጣ ዲሌይ ስለነበረው ምናልባት እንግዲህ ቅድም ብሩክታይትም ብለዋለች ከኢንተርኔት የተነሳ ነው ያሉበት ቦታ ሆስፒታል ነውና ይሄንን እንግዲህ ኮንሲደር በማድረግ እንድትከታተሉን በድጋሚ እንጋብዛችኋለን። እግዚአብሔር ይባረክ። የሚገርም ድምጽ የሚገርም ዝማሬ ለእግዚአብሔር ለአምላካችን በምስጋና ቀርቧል። ብሩክትዬ እንግዲህ በዝማሬ አሁን እንደሰማነው ድምጽሽን አሁን ስላለሽበት የጤና ሁኔታ እስቲ እንደው ብትገልጪልን በጣም ደስ ይለናል። እግዚአብሔር ይመስገን። እንግዲህ እዚህ መድረስ የራሱ ከሱ የተነሳ ስለሆነ ቃሉ አይበቃም። እንደው ዝም ብለን እንለዋለን እንጂ አይበቃም። ሌላ ቃል ቢኖር እንዴት ጥሩ ነበር ለመግለጥ። አሁን በዚች ቃል ገልጬ መጨረስ አልችልም፣ ግን በቃ መግለጫ ቋንቋ ይቺው ስለሆነች ዝም ብለን ካንተ የተነሳ ብለን በዝማሬ ለመግለጥ ሞከርን እንጂ እንዳልኩት የተመቻቸ ሁኔታ እግዚአብሔር ሌላ እድል ይሰጠንና በደንብ አድርገን የእግዚአብሔርን በጎነት የምናወራበትን እድል እግዚአብሔር ያቀናበረልናል ብለን እናምናለን። እና ስላለሁበት ሁኔታ ለመግለጥ ዛሬ የተረገዘ ልጅ ዛሬውኑ ተወልዶ ዛሬውኑ ሁሉ ነገሩ አካሉ ተንቀሳቅሶ ለመናገር፣ ለመሮጥ፣ ለመንቀሳቀስ አይችልም። ሂደት አለ እና እግዚአብሔር ይመስገን እስካሁን ባለውበት ሁኔታ ውስጥ ማግኘት ያለብኝን እገዛ እግዚአብሔር ብዙ ሰዎችን ሰጥቶኛል። እዚህ ያለውበት ሆስፒታል በጣም በጥሩ ሁኔታ ነው ቴራፒስቶቹ የሚያግዙኝ። ትንሽ እንኳን እንቅስቃሴ ሲያዩ የነርቭ እንቅስቃሴ ሲያዩ እንዴት እንደሚደሰቱ you did it you crushed it ይሉኛል። በቃ አለፍሽው እኮ አሸነፍሽ ይሉኛል እና በጣም ነው ደስ የሚላቸው። እነሱን ሳይ እገረማለሁ። እኔ አንዳንድ ጊዜ ራሴን ሳየው እንዴ እንደዚህ በጣም አልችልም ነበር ማለት ነው። የሆነ ድካሜን ጉድለቴን እንዳስበው አያደርገኝም። ለምን እንደሆነ ባይገባኝም አለመቻሌን ወይም በቃ የሆነ ጉድለት ላይ ነኝ ብዬ ራሴን እንዳስብ እንድቆጥር አያደርገኝም። ይሄ እግዚአብሔር ጸጋና መንፈስ ነው ብዬ ነው የማምነው። እነሱ ግን አለመቻሌን አይተው የሆነ መቻል ሲያዩ ይደነቃሉ። በቃ ቻልሽ እኮ አደረግሽ እኮ ተንቀሳቀሰ እኮ
እንዴ በጣም እኮ ኃይለኛ ነገር እኮ ነው አስገረምሽት ይሉኛል። እያንዳንዲቷን ሞመንት ሲያዩ በጣም ነው የሚደነቁት። የነሱ መደነቅ እኔ እንደገና ያስገርመኛል። ለምን ጉድለቴና ድካሜን አለመቻሌን አቅም የለሽ መባሌን አትኩሬ እንዳስበው ማያደርገኝ የሆነ ጸጋ እግዚአብሔር ለቋል ብዬ እንዳምን ያደርገኛል እንጂ በጣም ጤናማ ሆኜ ጎበዝ ሆኜ በቃ ምንም እንትን ማለት ሰው ሆኜ ሳይሆን በቃ የሆነ ድካምን የሚያግዝ ጸጋ እንዳገኘው አስተውያለሁ ከነሱ ንግግር እና እነሱ በኔ ድካም ውስጥ እያዩ ለውጥን እያዩ ሲገረሙ እኔ ራሴ እገረማለሁ። በቃ በእነሱ መደሰት እገረማለሁ። ይሄን ያህል አልችልም ነበር። አንዳንዴ እስቲ ቆይ አስተውዬ እንዳየውልና እስቲ ቅረጹኝ እላቸዋለሁ። ጌትሽ ምናልባት ስራ ሲሄድ አንዳንዴ የሚቀርጸኝ ሰው ስለማይኖር እስቲ ቅረጹኝ ብዬ ስልኬን ሰጣቸዋለሁ እና ያንን ሳይ እገረማለሁ። በቃ ወይ ጉድ እግዚአብሔር ለካ ከምን ውስጥ ነው እየጎተተ የሚያወጣኝ፣ በእንዴት ያለ ሁኔታ ውስጥ ነው አቅም የሚሆነኝ እያልኩ አንደኛ ማን ይሄ ነሽ የተባልኩትን ነገር እንዳልቀበለው እንዳላስበው በቃ ነኝ ብዬ ውስጤ ያን 100% አይደለም 10% እንኳን 5% 1%ም እንዳልቀበለው የሚያደርገኝ የሆነ አቅም አግኝቻለሁ። አትናገሪም፣ አትዘምሪም፣ መዘመር አይደለም አታወሪም፣ አእምሮሽም ትክክል አያስተውልም ሁሉ የተባለ ነገር አለ። የሕክምና ባለሙያዎች ያርሙኛል ወይም ይሄን ይገባቸዋል። ግን በቃ እግዚአብሔር እየረዳኝ ስለሆነ በቃ መግለጫ ቋንቋ የለኝም። ሰዓቱም ሊሚት ስለሚያደርገኝ ሙሉ ለሙሉ በሐሳቤን ሁሉ እየገለጽኩ ለማውራት አሁን ያለሁበትም ሁኔታ ሆስፒታሉ ስለሆነ ክፍሉም ምናልባት ሊፈለግ ይችላል የሚል ብዙ ሀሳቦች አሉ አእምሮዬ ላይ እና ለእኛ ለቀውልን ነው። ስለዚህ ብዙ ነገር እያሰብኩኝ ስለሆነ በተሰበሰበ መንፈስ ለማውራት ባልችል በቃ ከዚህ የተነሳ ነው እና እግዚአብሔር ሌላ እድል ያቀናብራል። እግዚአብሔር መልካም ነው። የሚቀጥለውን ደግሞ ይቀጥላል። እሺ ምናልባት ኦኬ ጌትሽ ድምጽህ እየተሰማ አይደለም እያወራክ ነው። አሁን ይሰማል? እሺ አዎ ይሰማል። ሕክምናው 4 ምዕራፎች እንዳሉት ነው የተነገረን። የመጀመሪያውና ከባዱ ምዕራፍ የቀዶ ጥገናው ምዕራፍ ነው። ብዙ ሪስክም የነበረው ብዙም ፍርሃትም የነበረን እሱ ላይ ነበረ። እግዚአብሔር ያንን ነው እንግዲህ በድል ያሳለፋት። ይሆናል የተባለው ነገር ሁሉ ሳይሆን እግዚአብሔር በሚገርም ሁኔታ እሱን አስጨርሷታል። ከሁለተኛው ምዕራፍ ደግሞ አሁን ያለችበት ነው። በሆስፒታል ውስጥ እያካሄደች ያለችው የቴራፒ ምዕራፍ ነው እና እሱንም እግዚአብሔር ቢፈቅድ ወይ በፊታችን ባለው ሳምንት ወይ በወዲያኛው ሳምንት ትጨርሳለች። ይሄ ማለት በፊት በ3 በ4 ሰው ድጋፍ ትነሳ ትቀመጥ ትሄድ የነበረውን አሁን ግን መመርኮዣ ብቻ ነገር ይዛ አንድ ሰው በግራ በኩል ደግፏት መሄድ፣ መቀመጥ፣ መነሳት፣ ወደ መኪና ውስጥ መግባት የምትችልበትን እንቅስቃሴ እነዚህን ሁሉ ደግሞ አልፋለች። ይሄ ደግሞ በጣም ትልቅ ነገር ነው እና ባለፈው ወንድም ሳሚ እንደተናገረው በትክክል ታስባለች። አረፍተ ነገሮች አይምታቱባትም። ሀሳቧን ትገልጣለች። ማንበብ፣ ያነበበችው መረዳት፣ ማስረዳት ትችላለች። እነዚህ ሁሉ ነገሮች አልፋቸዋለች እና እግዚአብሔርን እናመሰግናለን። አሁን የአካል እንቅስቃሴው ላይ ነው ትኩረት የሚሰጠው። ሶስተኛው ምዕራፍ ወደ ቤት ከሄደች በኋላ ቤት ሆና ደግሞ የሚሰጣት ረጅሙ ጊዜ ነው። እሱ ደግሞ የበለጠ ከቤት መውጣት፣ ፎቅ ደረጃዎችን መውረድ መውጣት የምትችልበትን እሱን ሶስተኛው ምዕራፍ ደግሞ ለማድረግ ነው እንግዲህ ጌታ ቢፈቅድ ወይ በሚቀጥለው ወይ ወዲያኛው ሳምንት የምትወጣው። አራተኛውና የመጨረሻው ምዕራፍ በተመላላሽ ሕክምና ቴራፒዋን የማድረግ ነው። ሙሉ ለሙሉ ዱላዋን ጥላ በደንብ ወደ አገልግሎቷ ራሷን ለሁሉ ነገር ለመገላ መታጠብም ለምንም ራሷን የምትችልበት ነውና እነዚህ ምዕራፎች ነው ፓኬጁ የተሰጠን አመቱ ስንገባ ወይም ወደዚህ ነገር ውስጥ ስንገባ። ይሄ የመጀመሪያው ምዕራፍ ረጅም ጊዜ ይፈጃል ነው የተባለው። መንቃቱ፣ እነዚህ ነገሮች ሁሉና ቅድም እንዳለችው ልክ በቃ ዛሬ የተወለደ ልጅ ልክ ነገ እንደ ዳንና እንደተነሳ ሰው ነው እግዚአብሔር ያረጋት እና ከ6 እስከ 8 ወር በጣም ቢበዛ እስከ 1 ዓመት ይሄዳል የተባለውን እግዚአብሔር እንደሚያፈጥነው ተስፋ እናደርጋለን ካየነው
እግዚአብሔር አቤኔዘር ስለሆነልን ያንን ትንሽ ለማብራራት ነው። ደግሞ በተሳካ ቋንቋ እግዚአብሔር ይባረክ። ሳሚ ምናልባት በዚህ ላይ የምትጨምረው ነገር አለ ወደሚቀጥለው ጥያቄ ከመሄዴ በፊት? አዎ ቅድም ያነበብሽው ቃል ነው ፓስተር። በአዲሱ መደበኛ ትርጉም መዝሙረ ዳዊት ምዕራፍ 156 እግዚአብሔር የጽዮንን ምርኮ በመለሰ ጊዜ ህልም እንጂ እውን አልመሰለንም። በቃ ለኔ እኔ በፍጹም ህልም ነው የሚመስለው። ይሄ ማለት ኦፍ ካሜራ ላይ ብያቸዋለሁ ባለፈው ሰኞ ይመስለኛል ድምጿን የሰማሁትና ረቀስ በይ ነው ያልኳት። ማለት ስታወራ ነገሮችን አሰካክታ ስትናገር እንደዳነች እንኳን ለምናቅ ለሰማነው ሰዎች ራሱ ይሄ ለኛ ህልም ነው። እግዚአብሔር በእውነት የማይመስል ነገር ግን እውነት የሆነ ነገር ነው እያደረገልን ያለው። እግዚአብሔር ይመስገን። አሜን። እግዚአብሔር ስሙ የተመሰገነ ይሁን። እንግዲህ ትንሽ ወደ ኋላ ልመልስሽና ብሩክታይት ያኔ ለቀዶ ጥገና ወደ ሆስፒታል የገባሽበትን ቀን በዛ ቀን ምን ይሰማሽ ነበረ? ሪሊ ፍርሃት፣ ስጋት ነበረሽ በውስጥሽ? ዛሬ ላይ አሁን ቁጭ ብለሽ ስትመሰክሪ ያ ሁሉ ነገር እንዳልነበረ ነው የሚታየውና ግን እንደው የገባሽበትን ቀን እንዴት ታስታውሻለሽ? ሆኖ ማያቅ ነገር ሆነ። በሌሊት ነው ቀጠሮ። እዚህ ሀገር እንደ ኢትዮጵያ አይደለም የአየሩ ሁኔታ። በረዶ ነው የወረደው፣ ማለት ስኖ ነው የሚሉት። በጣም በቃ ጥጥ የመሰለ ይወርዳል። በቃ መኪና ማያስኬድ ነው። እንደ ሀገራችን ጭቃ ክፍለ ሀገር ስንሄድ ጭቃ፣ ይሄ ቀይ ጭቃ የለም ጎማውን ንቅ አርጎ የሚይዝ እንደሱ አይነት ነው። እና እዚህ ሲወርድ እንደሱ ነው። በቃ በረዶ በጣም ወረደ። አያሳልፍም ነበር። ብዙ ዛፎችን ገንድሶ ጥሏል። መኪና ለማለፍ ቀርቶ መኪናው አያልፍም ብሎ ዛፎቹ ተቆራርጠው በቃ ወድቀዋል። አስፋልቱን ሸፍኖታል እና አስፋልቱ የሚጠርገው የለም። በዛ ሌሊት መጥቶ እኛ እንደምንሄድ የሚያውቅ የለም። ያው ሰዓቱ የመጥረጊያ ሰዓቱ ገና ነው። እየመጡ ይጠርጋሉ፣ ግን የሚጠረግበት ሰዓት አይደለም፣ ሌሊት ነው። እና በዛ ሰዓት ስንሄድ በቃ ያለው ሁኔታ፣ መንገዱ ላይ ያለው ሁኔታ ካለሁበት ሁኔታ፣ ምክንያቱም አስቸኳይ ነው መሆን አለበት፣ ሰርጀሪው መደረግ አለበት፣ እግዚአብሔር ያቀነባበረው ነው። እና ይሄን ሁኔታ እያለ መንገዱ ላይ ደግሞ ይሄ ነገር ሲመጣ እንዴ ምንድን ነው አታልፊም ነው እንደው እግዚአብሔር የተናገረው ነገር እንደው መሆኑ አይቀርም። አሁን አትሻገሪም ነው በቃ ወደ ሌላ ነገር አታልፊም ነው። እና እንትኑ ግፊቱ ማለት ያለው ትግሉ የማያሳልፈው ነው ሲታይ። አዎ በቃ በዚሁ እንድቀጥል የሚያደርግ ሌላ ነገር ነው። ይሄ የእግዚአብሔር አይደለም የጠላት የዲያብሎስ ነው ትግሉ። እና ግልጽ የሆነ ነገር እንደሆነ ይታየኛል። ግን አዎ ነገሮቹ ሲታዩ በስጋ ዓይን ከባዶች ናቸው። እግዚአብሔር ያቀናበረውን እድል የሚዘጋ ነገር ነው ከፊት ለፊት የሚመጣው። እና እንደ ሰው አዎ የሚያስፈራ ነገር ያመጣል። ታዲያ አሁን እኮ ይሄንን እድል ሚስ ካረኩ የሚቀጥለው እንዴት ለማደርገው? አሁን ዛሬ እኛ እንደዚህ አይነት ሁኔታ ላይ እንዳለን አያውቁም፣ ሆስፒታሉ አያውቅም። በእርግጥ ወይዘሮ እንደዛ እንደሆነ ይታወቃል። ግን መምጣት ያልቻልኩት በአየሩ ሁኔታ ምክንያት እንደሆነ፣ መንገዱ የተዘጋጋ እንደሆነ አውቀው ቀጠሮ የሌላ ጊዜ አሳልፉልኝም። ስለዚህ ያለው ምርጫ እንግዲህ በቃ የሚሆነው ይሆናል ብሎ መጠበቅ ነው። ማለፍ ከተቻለ ይታለፋል፣ ካልታለፈም ደግሞ በቃ መቆምና እስቲ የሚሆነው እናያለን። ወይ ድንገት ቀጠሮ ነበራችሁ ለምን ቀራችሁ የሚል ሲደውሉ ወይዘሮ ነው ብለን መናገር እንችላለን የሚልም የተለያየ ስሜት አለ። ግን እግዚአብሔር ይመስገን ነገሮችን ሁሉ ደግሞ የሚያስፈሩ ቢሆኑም የሚያስጨንቁ የሚያሰጉ ቢሆኑም እግዚአብሔር ደግሞ ከዚህ በላይ አለ። ወይዘሮ ማለት አየሩም ነፋስም ወጀቡም የሚታዘዙለት ጌታ አለ። እሱንም ደግሞ እናስባለን። ወዲያው ምንድነው ጌታ ኢየሱስ ታንኳ ውስጥ ሆኖ ነው
ነፋስና ወጀብ አንዴ ሲያናውጣቸው ደቀ መዛሙርቱም አብረው ሆነው እሱ ከበስተኋላ ትራስ ተንተርሶ ተኝተው ነበር ይላል ማርቆስ ምዕራፍ 4 ላይ እና በዛ ሰዓት ሲናወጡ እሱ አጠገባቸው እንዳለ ራሱት እና እነሱ መጮህ ጀመሩ። ጌታ ሆይ ስንጠፋ አይገድም ወይ እያሉ መጮህ ጀመሩ። የሚያስጮህ ነገር አለ እንዴ? ይሄ ነገር እኮ እንዴት ነው? ይሄ ነገር እኮ እንዴ ጌታ ሆይ የሚያሰኝ ነው። በቃ እንዴ አሁን የከፈትከውን መንገድ እኮ የሚዘጋ ነገር መጥቷል። ምንድነው? ይሄን ካልኩት እንግዲህ ካንተ በላይ ነው የሚል መስጋት ነው። ስለዚህ ስሜቱ ይመጣል። ስሜቱ ሲመጣ ደግሞ የእግዚአብሔር ጸጋና መንፈስ ደግሞ አይ ነፋስም ወጀብም የሚታዘዝለት ጌታ እኮ ከእናንተ ጋር አለ የሚል ደግሞ ድምጽ ደግሞ ይመጣል። ሁለቱም ነው አብሮ የሚመጣው እና በቃ አሁን እኮ አለቀ፣ እዚህ ጋር ማለፍ አትችሉም፣ ተዘግቷል የሚል ነገር ነው። ማለፍ አይቻልም የሚል ነገር ነው። ግን ደግሞ ማለፍ ይቻላል። ለምን? ነፋስም ወጀብም የሚታዘዙለት ጌታ ከእናንተ ጋር አለ የሚለው ድምጽ ደግሞ የእግዚአብሔር መንፈስ ድምጽ ወደኛ ደግሞ ይመጣል እና ያግዘን ነበር። እንደ ሰው ያው ስጋቱም ፍርሃትም ይመጣል። ደግሞ የሚያሳልፍ መንፈስም ደግሞ አለ። እሱ የሚበልጥ ሆኖ ነው ያየነው። ምናልባት እስቲ የሚጨምረው ካለ አንተ ደግሞ አው እንትኑን በረዶውን እንድታዩት ብለን ነው በዛን ቀን ጠዋት ስንገፍ የነበረው እና በጣም ትልቅ በረዶ ስለነበር የጣለው በኢትዮጵያ ከሌሊቱ 10 ሰዓት ወይም 4 AM መነሳት ነበረብን እና ገና ምንም የተጠራረገ ነገር አልነበረም። እንደው ቶሎ ለማሳየት ያክል እና ኢቭን መንገዱ ከቤታችን ወደ ሰርጀሪ የምትደረግበት ወደ ቢበዛ 40 ደቂቃ 35 ደቂቃ ነው የሚፈጀው። ለኛ ግን የፈጀብን ኦልሞስት ከ1 ሰዓት ተኩል በላይ ነው የወሰደብን እና በጣም ከባድ ነበር። በዚሁ ሚስጥር የወደቁ ዛፎች በየቦታው አሉ። ዛፎች ስናገኝ እየተመለስ ምክንያቱም ገና ክሬኖች መጥተው እስኪያነሱት ድረስ እንትን ማድረግ ነበረብንና በዚህ ጊዜ እየጸለየን ነበር የምንሄደው። ያው ብሩክታይት ብዙ ጊዜ ከነገሮች ጋር መዝሙሮችን ማያያዝ ትችላለች እና የዚህ ቀን የዘመረችው አታልፍም ብሎ የሚለውን እየዘመረች የሆነ ነገር ስትሆን መዝሙር እንዴት እንደሚመጣላት አላውቅም እና እዛው የወደቀ ዛፍ 1 2 3 ቦታ አይተናል እና በሴት ጾታ ለውጣው አታልፊም ብሎ ተረንዳ እያለች መንገድ ቢዘጋ እና በጣም ለመዝሙሩ ክሊፕ በጣም የሚመች መዝሙር ሆነ እና የእውነት በጣም ከባድ ነበር። መኪናው በጣም ትንሸራተት ነበር እና እግዚአብሔር ግን ረዳን እና ለሚድናይት ሲሆን ደወል ኢሜል አረግንለት ለሰርጅኑና እሱ ግን ምን አለን ነው እኔ ለሆስፒታሉ ቅርብ የሆነ ቦታ ነው ያደርኩት፣ በፍጹም መቅረት የለባችሁም። አንተ ደግሞ ኢሊኖይ ኖር ያለው 15 ዓመት ብለሃል። ለኢሊኖይ ላለ ሰው ይሄ በረዶ ምንም አይደለም፣ ዝም ብለና ብሎ ጻፈልን እና ያው ሄድን እና ስጋቶች ነበሩ፣ ፍርሃቶች ነበሩ። በጸሎት በእምነት በጨዋታ ያቀለል ነው እግዚአብሔር አደረሰ አይደለ። አንዳንዱን ደግሞ ላለሁበት ነገር ውጥረት ውስጥ እንዳልገባ እያለ ብዙን አይነግረኝም። ስጋቶቹን ብዙን ለብቻው ነው የሚጨርሳቸው። በጣም ከነገረኝ በስጋት ውስጥ ሆኜ ወደ ሰርጀሪ እንዳልገባ የተጻጻፈውን ያለውን ነገር በአይኔ ከማየው ከምሰማው ድንገት ደርሼ ከምሰማው በስተቀር ሁሉም እኮ አይነገርም እያለ አይነግረኝም። ስለዚህ ፍርሃት ከጉንፋን የባለጠ ቶሎ ነው የሚተላለፈው። ስለዚህ እንዳይተላለፍ ያ በጣም ተጠንቅቆልኝ ነበርና ብዙን ያው የመጋፈጥ ያለብኝ እንድጋፈጠው ብቻ ነው መንገዶችን ለቀቅ ያደረገልኝና እግዚአብሔር ይመስገን። ይሄንንም እሱ ነው ያደረገው። ስለዚህ እግዚአብሔር የተመሰገነ ይሁን። ስጋት ስለሌለ ፍርሃት ስለሌለ ሳይሆን ግን መጋፈጥና ፍርሃትን ማለፍ ተገቢ ስለሆነ እግዚአብሔር የተለያየ ጥበብ ይሰጣል። በልዩ ልዩ ጥበብ እንድናልፈው አድርጎናልና እኔ ጎበዝ ስለሆነ ሳይሆን የእግዚአብሔር ጸጋ ረዳት ስለሆነ ያግዛችኋል፣ ይረዳችኋል የተባለው መንፈስ ስለሆነ በዚህ በኩል ደግሞ እየረዳ እያገዘ አይተነዋልና ክብር ሁሉ ለሱ ይሁን። አሜን።
እግዚአብሔር ይባረክ። ሳሚ አይተኸዋል ግን ጌትሽን ያንን ኮት ለብሶ ኮፍያ አድርጎ ሌላ ሰው ነበር የሚመስለውና በጣም እግዚአብሔር በነገራችን ላይ አንድ ሀሳብ ልጨምር እዚህ ላይ እግዚአብሔር ነገሮችን ሁሉ አመቻችቶላታል። የማይገኝ ቦታ ላይ እንድንገኝ አድርጎናል። ያላሰብነው ያልጠበቅነው ነገሮች ሁሉ ልክ መስመር ሲይዙ እሁድ ዕለት ከሰዓት በኋላ ነው ዜናው በሙሉ የተነገረው። ኃይለኛ ንፋስና በረዶ ይመጣል ተብሎ ስቶርም የተባለው እና አንዳንድ ጊዜ ልክ የሆነ ሰበብ እንድንፈልግና እግዚአብሔር ያዘጋጀውን ነገር ላይ እንድንቀር የሚያደርገን ነገር አለ። እሱን ነው የተማርኩት እኔ። የፈለገ ቢሆን በቃ የምንችለውን ሁሉ ጥሰን እንሂድ። በቃ መንገድ ላይ መሀልም ከቀረንም በቃ ምንም ችግር የለም። ፖሊስም ጠርተን ቢሆን እንመለሳለን እንጂ እግዚአብሔር ያዘጋጀው ነገር ነው ብለን መሄድ አለብን እና እንዳናሳብብ ጌታን ፈቃድ አውቀን ነገሮች ሁሉ ከሆኑ በኋላ እንደዛ ነገር እንዳናረግ ትልቅ ትምህርት ነው የሆነ እና እግዚአብሔርም ደግሞ ረዳን። በእውነት እዛ ስንደርስ ምንም አልነበረ እና ጥሩ ነው። እንበርታ ለማለት ነው። እናሳብ። እሺ ሳሚ ወደ አንተ ልመልሰው እስቲ። አዎ እኔ ምናልባት ተመልካቾቻችን አሜን። እሺ ተመልካቾቻችን እኛ ባለንበት ጫማ ውስጥ ሆነው ቢከታተሉ ብዬ እላለሁ። ምናልባት አንዳንዶቹ ምን እንደሆነ በእህታችን ህይወት ላይ የማያውቁ በጥልቀት የማያውቁ ሰዎች ሊኖሩ ስለሚችሉ ብዬ ነው እና እያወራን ያለነው ሰርጀሪ ቀዶ ጥገናም ስንል ይሄ ማይነር የሆነ ሰርጀሪም አይደለም። ማለት ጭንቅላቷ ተከፍቶ ከዛ በኋላ ስኬሏ ወጥቶ እንደገና ስኬሏ ሳያስገቡ ዘግተውት ጭንቅላቷን የነርቭ ሲስተሟ ሁኔታዋን ታይቶ ኦኬ አሁን መግባት ይችላል ተብሎ እንደገና ጭንቅላቷ ተከፍቶ ነው የገባው ስኬሏና ቀላል ነገር አይደለም። በቃ በጣም ብዙ ነገሮች ሀፕን ያደርጋሉ ተብሎ እንደተባለው መናገር አትችልም፣ በትክክል ማሰብ አትችልም። በጣም ብዙ አትችልም የተባሉ ነገሮች የተደረደሩበት ጊዜ ነበረ ያ ጊዜ እና ያ ጊዜ አልፎ ግን እኔ አንዳንድ ነገሮችን እንዴት ነው ህፃን ልጅ ተወልዶ ሲያድግ እድገቱ ላይ ድንገት አባ አለ ብለን እንጮሃለን። ልጆቻችን የሆነች ቃል ሲያወጡ ትልቅ ነገር ይሆንብናል እና እኔ እህታችን ብሩክታይት በወጀብ ውስጥ ሆነው በማዕበል ውስጥ ሆነው ደቀ መዛሙርቱ ስትል ይገርመኝና ማርቆስ ምዕራፍ 4 ደግሞ ስትል እደነግጣለሁ። ማርቆስ ምዕራፍ 4 አለች እኮ እያልኩ ነው ማዳምጣለሁ። የማይቻል ነገር ነው እየሰማን ያለ ነው ልላችሁ ነው ወገኖቼ። እና በዚህ አጋጣሚ ግን መጠየቅ የምፈልገው ነገር መቼም 20% እስከ 30% ነው መዳንሽ ተብለሻል ሰርጀሪውን ከመግባትሽ በፊት። አሁን የነበሩት ፍርሃቶች ነግራችሁናል። ግንስ ልክ አባቶቻችን ለተቀረጸው ምስል አንሰግድም እግዚአብሔር ያድነናል ብለው ወደ እቶኑ ሊጣሉ ሲሉ ያሉት ቃል አለ። ባያድነንም እንኳን ምን ማለት ነው ብንሞትም እንኳን ብለዋል። እና የሞት ፍርሃትስ እንደው መትረፍ ብቻ ሳይሆን ልሞትም እችላለሁ ብለሽ አስበሽ ነበር ወይ? ስለ ሞት ያለሽን እንደው የገባሽን ነገር በዚህ ሁኔታ ውስጥ ብታስረጅን። እውነት ነው እንግዲህ እነሱ እንደሱ እያሉ ነው የጨረሱት። እኛ ባለንበት በአሁን ዘመን ደግሞ የእነሱን ያህል ፈተና ባይገጥመንም በህይወታችን የሚገጥመንም ፈተና ሞት ሆኖ ሲመጣ ፊት ለፊታችን ሲቆም ሞትን እንድንፈራው ሳይሆን ሞትን ቢሆን እኮ ጥቅሜ ነው እያሉ ነው የጨረሱት። አሟሟቱም ደግሞ ዝም ብሎ ሱሳይድ አይደለም፣ ይሄ ራስን የማጥፋት አይደለም። ግን ለጌታ ብሎ በትክክል ስራን ሰርቶ ጨርሶ ነው እና የሞት ስሜቱ ይመጣል። ሞት ራሱ በቃ የሰውን አእምሮ የሰውን ልብ መውጊያ ነው። በቃ እያስፈራራ እያስደነገጠ መጣሁበት ልገል ነው፣ በቃ ይሄ እኮ በሽታ ይዞ ሊሄድ ነው፣ ይሄ ነገር እኮ ከዚህ በኋላ ተስፋ አይሰጥህም፣ ያልቅልሃል እያለ ብዙ ሰዎችን ያስፈራራል። ስሜቱ ሳይመጣ ቀርቶ ሳይሆን እና በትመጣ ምን ታመጣለህ? ሞትን ያሸነፈ አባት እግዚአብሔር አምላክ የሰጠን ኢየሱስ ክርስቶስ ሞትን አሸንፌዋለሁ፣ አይዟችሁ እኔ ከእናንተ ጋር ነኝ ያለን
እሱ ከኛ ጋር ካለ ሞትን ቢሆን ጥቅሜ ነው እያሉ ካለፉ እኛ ደግሞ የሞት ፍርሃት ሲመጣ የሞትን መውጊያ ከሰበረልን ሞትን እየፈራ ነው መኖር የለብንም። በሞት ላይ ጉልበታም የሆነውን ጌታ እያሰብን ትንሣኤ የሆነውን ኢየሱስን ሞትን ድል አድርጎ የተነሳውን ኢየሱስን እያሰብን እንድንኖር የተፈጠርን እንድናመልከው እንድናገለግለው የተጠራን ሰዎች ነን። ሞት ለኛ የሚያስፈራን መውጊያችን መሆን የለበትም። መውጊያውን ሰብሮታል፣ ጥሎታል። ዛሬ እንደተባለው ዳግማ ትንሣኤ ነው። ዳግም ኢየሱስ ትንሣኤ መሆኑን ያሳየበት ዕለት ማለት ነው። ኢየሱስ ትንሣኤው እንደገና እንዲወራ የተገለጠበት ዕለት ነው። ስለዚህ ለኛም ትንሣኤ ስለሆነ ሞት ያን ያህል ሊያስፈራን አይችልም። ማስፈራ ስለሆነ ሳይሆን አስፈሪ ነው፣ እውነት ነው። ግን የሚፈሩት ደግሞ በጌታ ለማያምኑ ወይም ትንሣኤ መሆኑን ላልገባቸው ሰዎች ያስፈራል። ግን ጌታንም እያወቁት አውቀዋለሁ እያሉትም የሚፈሩ ካሉ የሞት ፍርሃት የሚያስቸግራቸው ካለ እሱም ደግሞ አስቸጋሪ ይሆናልና እምነታችንን እንድንፈትሽ ያደርገናል ብዬ አስባለሁ። ምናልባት ጨምር እስቲ የረሳሁት ካለ ብዙ ስናወራም ስለነበር። አዎ ከሁለት ሶስት ቀን በፊት ይመስለኛል እዚህ ሆስፒታል ውስጥ እንዲሁ ለራሴ ሪኮርድ እንዲሆንልኝ ቀድቻታለሁ። ድንገት ነው በሌላ ወሬ መካከል አስገብቼ ሞትን አብራሪልኝ፣ ስለ ሞት ዲፋይን አድርጊልኝ አልኳት እና ጳውሎስ ስለሚሞትበት ቀን ባያቅም ስራውን እንዳልጨረሰ ግን ያቅ ነበር። ልክ ስራውን ሲጨርስ ደግሞ በቃ መሄጃ ይደርሷል፣ ወደፊት የጽድቅ አክሊል ተዘጋጅቶልኛል፣ ቃል የተናገረበት ኮንቴክስትን ስታዩት እንደሚሞት በቃ ስራው ልክ ሲያልቅ እንደሚሞትም አወቀ፣ እንደሚያልፍ አወቀ፣ እንደሚሰዋ አወቀ እና ግን ከዛ በፊት ቀጥቅጠውት የሞተ መስሏቸው ከከተማዎች ጥለውት ሲሄዱ ተነስቶ ወደ አገልግሎት ነው የገባው እና ልክ ይሄን ስትይኝ ምን ብዬ ጠየቅኩሽ፣ ታዲያ አንቺ እንደምትሞቺ ታውቆሽ ነበር ወይ ስላት፣ አይ እንዳልጨረስኩ ነበር የሚታወቀኝ፣ ምንም እንዳገለገልኩ ስለማይሰማኝ ሞትን እንኳን በዚህ ሁኔታ አላረኩም። እና አንድ ሰምቼው ማላቀው ጥሩ አባባል ስትናገር አሁን እሷንም ለማስታወስ ሞት ከስራ መጨረስ ጋር የተያያዘ ነው እንጂ ከአደጋም ወይም ከበሽታም ወይም ከእድሜ ጠግቦ መሞት ጋር የሚያያዝ አይደለም። ከስራ መጨረስ ጋር ነው የሚገናኘው ሞት። ለአንዳንዶቻችን እኛ ገና እኮ ሰርቶ ሳይጨርስ እንል ይሆናል። በእግዚአብሔር ዘንድ ግን ይሄ ሰውዬ ስራውን ጨርሷል፣ የተሰጠው ይሄ ነበር እድሜው፣ በቃ ጨርሷል ብሎ ነው እግዚአብሔር የሚወስድ ያን ሰው። እና አደጋም ስለደረሰብኝ አይደለም፣ ስለታመምኩም አይደለም፣ ሞትን በዚህ መንገድ አይደለም የምረዳው ያለችው በጣም ነው ደስ ያለኝ። በጣም የምንወዳቸው እኛም በብዙ ነገር ያሳደጉን ባልና ሚስት አሉ፣ ኢትዮጵያ ናቸው ያሉት። በዚህ ሁኔታ ውስጥ ስናልፍ ዛሬም ራሱ ጠዋት የላከልን ጥቅስ ወንድም ሻንግዛውና እህታችን ገነት ሉሌ መዝሙር 118 ቁጥር 17 በአዲሱ መደበኛው ትርጉም በደንብ አላየሁትም ነበር። ተርፌ በህይወት እኖራለሁ እንጂ አልሞትም፣ የእግዚአብሔርን ስራ ገና እናገራለሁ ይላል እና በህይወት የኖረችው በቃ እግዚአብሔርን ስራ የምትናገረው ስራ ስላላት ነው እንጂ የገባችበት ለሞት የማያደርስ ሆኖ አይደለም። እና ብዙ ሰዎች ፌስቡክ ላይ ምናምን ላይ ይጠይቁናል፣ ከሁለት አንዳችሁ ብትሞቱ ይሄ አገልግሎት ይቀጥላል ወይ ብለው ጠይቀውን የሚያውቁ ሰዎች አሉ። እና ብዙ አይነት መልሶችን እንሰጣቸው ነበረ። አሁን እዚህ መስጠቱ አስፈላጊ ባይሆንም ግን ስራው ካለቀ ሞት ለማንም የሚመጣ ነገር ነው እና በውስጧ የነበረው ያ ድፍረት ለካ ስራዋን አለመጨረሷ ይታወቃት ነበር። አለ ገና የሚሰራ ስራ፣ ገና ትውልዱ ላይ የምንሰራው ስራ አለ፣ ገና ባለትዳሮች ላይ የምንሰራው ስራ አለ የሚል በጣም ውስጧ ሸክም ስላለ እግዚአብሔር ለዛ ነው ያተረፋት እንጂ ሞትን ሳንቦቀቦቅበት ቀርተን አይደለም። በደንብ ፈርተነው ነበር። ያስፈራል። በሰርጀሪ ውስጥ ማለፍ በጣም ከባድ ነበርና
እግዚአብሔርን እናመሰግነዋለን። ይሄን የሞት ፍርሃት እግዚአብሔር በዚህ መልኩ እንድንረዳው ስላደረገን በጣም ይገርማል። ሞትን ከሁኔታዎች አሁን ከምናልፍባቸው ሁኔታዎች አኳያ ስናስተያይ አሁን ለምሳሌ ሰርጀሪን ሳስበው እኔ ስጋ ስቆርጥ ስጋውን እንዴት አድርገን እንደምንለየው የሚበላውንና የማይበላውን ስጋ እየለየን ስንቆርጠው ይታየናል አይደል? ልክ ሰርጀሪ እንደሱ እየቆረጡኝ ይሆናል ብለን ስናስብ ፍርሃቱ ሞር ይጨምራል። እና ስዕላዊ ስናደርገው ለራሳችን ስንስለው ራሳችንን ኦኬ ልክ አሁን ስጋ ሲቆርጥ እንደዚህ ነው እኮ የሚቆርጡኝ እያልኩኝ እያሰብኩ ቁጭ ብዬ ካውጠነጠንኩ ፍርሃቱ በደንብ አድርጎ ነው የሚወረው። እና ግን ኦኬ ወደ ሰርጀሪው ስገባ ያደረኩት እግዚአብሔር የረዳኝ ሳስበው እንዳላረዝም ትንሽ ነው ማወራው። ሌላ ጊዜ ግን ቃል እገባለሁኝና እግዚአብሔር እድል ከሰጠን በደንብ ለመናገር እችላለሁ። ከጊዜ አኳያ ስገባ ወደ ሰርጀሪው በጣም ቀዝቃዛ ነው፣ በጣም ነው የሚቀዘቅዘው። እና ልክ ሳያቸው ሁሉም ወዲያ ሲሯሯጡ ይሄን አንዱ የመተንፈሻ ወይም አነስቴዥያ ለመስጠት አንዱ ለማለስ አንዱ በቃ ሁሉም የራሱን ስራ ለመስራት ሲሯሯጥ አየኋቸው። ሁሉንም ወደዚህ ወደዛ አልኩ አየኋቸውና አንዳቸውንም አላቃቸው። ከዛ ሰርጂኑ መጣ። ጌታ ሆይ ማቀው አንተ ዋና እንደሆንክ እዚህ ቦታ ላይ፣ ሁለተኛ ይሄን ሰርጂን ነው ማቀው፣ ሌሎቹን አላቃቸውም፣ ማናቸውንም አላቃቸው። ግን እያንዳንዱ እጅ በአንተ እጅ ይቀየር፣ በቃ ሁሉ ሰው በአንተ እጅ ተለውጦ አንተ ሁን አስተናጋጁ፣ አንተ ሁን ሁሉን ነገር አድራጊው ብዬ በቃ እንደሚሞት ሰው ራሴ ጸጥ ብዬ ተኛው። በቃ ምንም አላቅማ። ከዛ በኋላ ምን እንደሚያደርጉኝ አላቅም። ዝም ብዬ መተኛት ነው የሚሻለኝ ብዬ ፍርሃትን በቃ በእንደዚህ አይነት መልኩ ወጥቶ በቃ አሁን እኮ እንዲህ ልትሆኝ ነው እንደዚህ ሊቆርጡ አይ ዶንት ኬር በቃ እዚህ ጋር ምንም ልሆን አልችልም። አሁን ራሴን ብድግ አድርጌ ራሴን አድኜ መውጣት የማልችልበት ሁኔታ ላይ ነኝ። በእግዚአብሔር መታመን ይሻላል። ስለዚህ ጸጥ ብሎ መተኛት እግዚአብሔር ነው አሁን ሰርጀሪው የሚሰራው፣ ሁሉን ነገር የሚያደርገው እሱ ነው ብሎ በእግዚአብሔር እጅ ላይ ራስን መጣል ለሚያዋጣኝ ብዬ በቃ በዚህ አይነት ማስተዋል ውስጥ እግዚአብሔር ከተተኝ። በቃ ከዛ በኋላ በሌላ መልኩ ደግሞ የመጣውን ብቻዬን ስሆን እዛ ክፍል ውስጥ የመጣውን ፍርሃት አሁን እኮ እግዚአብሔር ነው ዋናው ሰርጂኑ፣ እሱ ነው የሰርጂኑ አለቃ፣ እሱ ነው እውቀት የሰጠው። የእሱን እጅ ተጠቅመህ አንተ ነው የምታደርገው። የዚህ ሰው እጅ ሳይሆን የእግዚአብሔር እጅ ነው አዳኝ ሆኖ እኔን የሚያድነኝ፣ ስህተት እንዳይሳሳት የሚያደርገው። አብረውት ያሉት ሌሎችም ዶክተሮች ሁሉን ነገር የሚቆጣጠር እግዚአብሔር ነው ብሎ በእግዚአብሔር ላይ መታመን የሚያዋጣኝ ብዬ በቃ ልክ ኃይለኛ እንቅልፍ ሲመጣባችሁ ጸጥ ብላችሁ አይደል የምትተኙት? እንደዛ ነው በቃ ራሴን ይጣልኩት። ጀስም ብዬ እዛ ላይ ተኛው። ቢበርደኝም እንዳታስበርዱኝ አደራ፣ ሙቀት አሙቁኝ አልኳቸው። በቃ ሙቀት ፈልጋለሁ፣ ከቀዘቀዛችሁኝ አስነጥሳለሁ፣ ካስነጠስኩ ጭንቅላቴ ዘሎ ነው የሚወጣው። እንደዚህ ነው ያልኳቸው። ዘሎ ይወጣል። ስለዚህ እንዳላስነጥስ ተጠንቀቁ። ከበረደኝ እንደሚያስነጥሰኝ ካሁኑ ነግራችኋለሁ፣ በኋላ እንዳትደናገጡ። ስለዚህ በተቻለ መጠን አሙቁኝ አልኳቸው። ከዛ በኋላ ከስር ከላይ ምን ዋርም ብላንኬት እያሉ እያመጡ ያለብሱኛል፣ አልጋውን ያሞቁታል። በቃ ሙቀት አረጉልኝ ማለት ነው። ቴንኪዩ እየሞቀኝ ነው ብዬ በቃ ነገርኳቸው። ገባቸው። በቃ እውነትም እግዚአብሔር በሱ እጅ ላይ እንደተረከበኝ አወቅኩኝ። እንክብካቤ ሲበዛልኝ እግዚአብሔር ይመስገንና ፍርሃቶች በተለያየ መልኩ ይመጣሉ። በተለይ ብቻ ስትሆኑ ምንም ሰው የምታውቁት ሰው አጠገባችሁ ሳታዩ ስትቀሩ እና እንትኑ የሚገለጠው ሀሳቡ ብዙ ነው፣ ግን ጊዜው ይበቃል። ወደ ሌላ በጣም ይገርማል። በጣም ነው የሚደንቀው እየሰማን ያለነው ምስክርነት። እግዚአብሔርን እጅግ አድርገን እናመሰግናለን። እያልሽን ያለሽው በእግዚአብሔር ታምኜ አልፈራሁም ማለት አይደለም። ነገር ግን ሞትን ጥቅሜ ነው ብዬ ፍርሃት ላይ ተኛሁበት ነው ያልሽን በአጭር ቃል። እግዚአብሔር ስለረዳሽ እግዚአብሔር የተመሰገነ ይሁን። በእግዚአብሔር ታምነን ሞት ጥቅማችን ነው ብለን ፍርሃት የሚያስፈራን ነገር ላይ እንድንተኛ አንቺ ላይ በዛው ጸጋ
ይህንን የሚያዩ ሁሉ ላይ ሁላችንም ላይ ይብዛላለው። በመቀጠልም ግን አንድ መዝሙር በአገልግሎታችሁ ጅማሬ ላይ ዘምራችሁ ነበር። ብዙ መዝሙሮቻችሁን በዚህ ጊዜያት ለማዳመጥ ለማየት ሞክሬ ነበርና አንድ መዝሙር አገኘው። ይሄም መዝሙር አፌን ሳቅ ሞልቶታል እንዴት ዝም እላለሁ የሚለው መዝሙር ነው። አዝማችሁን በጣም ከነቁጥሩ ብዙ ዘምረነዋል በእርግጥና አንደኛው ቁጥር ላይ አንቺ ነሽ የምትዩ ይሄንን ሞቴን ስትጠብቁ ህመሜን አይታችሁ እግዚአብሔር ተተዋታል ረስቷታል ያላችሁ እኔ ግን አልሞትኩም በህይወት አለሁኝ እንዲያውም አምሮብኝ ለምልም ያለው እዩኝ ምርኮዬን መልሷል እጥፍ ድርብ አርጎ ከፊተኛው ይልቅ ያሁኑን አብልጦ ብለሻልና ይሄ መዝሙር አሁን ሰሞኑን ካለፍሽበት በዚህ ጊዜ እንግዲህ በአገልግሎታችሁ ጅማሬ የተዘመረ መዝሙር ነው። ከብዙ አመታት በኋላ ምናልባት ከ35 እንደዚህ አመት በኋላ ይሄ ሁኔታ ባንቺ ላይ ገጠመ። ሞታለች ተብሎ ልትሞት ነው ተብሎ ብዙ ፍርሃት በብዙዎቻችን ዘንድ ነበርና ትንቢታዊ መዝሙር ነው ወይ? ይሄን መዝሙር ከአሁኑ ሁኔታሽ ጋር እንዴት እስቲ ብትገልጭልን፣ ከቻልሽ ደግሞ ብትዘምሪልን። ምናልባት መዘመሩን እርግጠኛ አይደለሁም። ድምጼን ቢስላለኝ ሳይሆን ትንሽ ኤሌክትሪክ እየተቆራረጠ አስቸግሮናል እና ትንሽ እንሞክራለን። እሺ ትንሽ እንሞክራለን እያለኝ ነው። በቃ እንሞክራለን። ግን መዝሙሩ የወጣው በጣም እውነት ነው፣ ድሮ ነው። ሜቢ 80 አካባቢ አመቱ መግለጽ አያስፈልግም። ይሄ መዝሙር የኢዮብን ታሪክ ሳጥናው ነው ወደ አእምሮ የመጣውና ኢዮብ ያለፈበትን ሁኔታ በጣም እያሰብኩኝ በጣም እገረም ነበር። ኢዮብ ነው እንግዲህ በቃ እንደገና የለመለመ እንደገና የታደሰ እንደገና ምርኮ የተሰጠው ዘመን እድሜ የተጨመረለት ያለውን ነገር ሁሉ ያጣ ለሞት የቀረበ በቃ በጣም ብዙ የህይወት ትግል የገጠመው በጤንነቱ፣ በንብረቱ፣ በልጆቹ፣ በሚስቱ በተለያየ ሁኔታ ብዙ ፈተና ውስጥ ነው ያለፈው እና እግዚአብሔር ግን የረዳው ሰው ነው እና በጣም ይነካኝ ነበር። በጣም ያስገርመኛል የኢዮብ ታሪክና የዮሴፍ ታሪክ እና እግዚአብሔር ይመስገን አንዳንድ ጊዜ በመናጠናው የእግዚአብሔር ቃል መሰረት መልእክት የሆኑ ዝማሬዎችን እግዚአብሔር ይሰጠናል። ግን ትንቢታዊ መዝሙር እንደሆነ አላውቅም ነበር። ምዘምረው ምጽፈውም ለራሴው እንደሆነ አላወኩም። አሁን ነው የሚገባኝ። ግን ይሄ መዝሙር ለምንድን ነው የጻፍኩት ብዬ ራሴ እገረማለሁ። ለምን እንኳን ህመምም አልነበረኝም የዛን ጊዜ ሞትን የሚያስጠብቅ ጉዳይ ቀርቶ ህመምም አልነበረኝም። እንደዚህ ለመጻፍ የሚያስደፍረኝ ምክንያት ሳይኖረኝ ለምን እንደጻፍኩት አላውቅም። ግን ትንቢታዊ መዝሙር ስለነበር ነው እና እንድናልፍባቸው የሚፈቅዳቸው መንገዶች ስለማናቀው አስቀድሞ ያጽፈና ለካ ለዚህ ነው እንድንልም ያደርገናልና በቃ የሚያልፍ የሚመጣ ነገር ስለነበረ አስቀድሞ ዝግጅት እንዲኖረኝ እንዲህ ብለሽ ዘምረሻል እኮ አሁን እንዲህ ማለት አትችይም የሚል መልእክት ያለው መዝሙር ይመስለኛል። እና እግዚአብሔር ትቷታል ረስቷታል ያሉ ብዙ ሰዎች አሉ። እያገለገለችው ምን ነው እንዴ? እያገለገለችው እንዴት እንደዚህ አይነት ነገር ውስጥ ይከታታል እንዴ? እያገለገለችው አይደለም። የማርያምና የማርታ እኮ ወንድም አላዛር ሳይሞት ገና የምትወደው ታሟል ሲሉት ቶሎና ሲሉት ቶሎ አልመጣም። አይደለም ቶሎ መምጣት ቆየ አደረዋል። ከዛ በኋላ ሞተ። እስከሚሞት ጠበቀ። አንዳንድ ጊዜ የእሱ አሰራር መንገዱን ስለማናውቀው እስከምን ድረስ እንደሚዘገይና ከዛ በኋላ ተአምራቱ የቱ ጋር እንደሚገለጥ እሱ ስለሚያውቅ ነው። የእሱ የታምራት መንገድን አያማክረንም። ግን ታምር መስራት ሲፈልግ እስከዚህ እስከሞት ድረስም ይጨክናል እና ኦልሞስት የሞት ያህል ነው። ግን እግዚአብሔር አልተወኝም። እስካሁን ድረስ አለው። ምክንያቱም የተፈጠርኩበት ዓላማ አለ። ያንን ሳልጨርስ እንደማልሄድ አውቃለሁ። ቅድም የተሽም ገልጦታል
እና የተፈጠርኩበትን ዓላማ እስከምጨርስ ይጠብቃል። ቢኮዝ ለራሱ ዓላማ የፈጠረውን ለራሱ ዓላማ አስጨርሶ ነው ወደ ራሱ ፈቃድና ሀሳብ የሚወስደው። እና ሞትም ጥቅማችን ከሆነ ስንጨርስ ነው። እና ያልተጨረሱ ግን የተሰጡን ብዙ ስራዎች አሉ፣ የሚሰሩ ብዙ ስራዎች አሉ። እውነት ነው። አንዳንድ ሰዎች ሞታችንን ይጠብቃሉ። እንዲሁ ከመሬት ተነስቶ ሞት መጠበቅ ማለት አንዳችሁ ብትሞቱ ማለት ምን አስፈለገ? ሞት መጠበቅ ለምን እንዲቋረጥ መፈለግ ነው? ብዙ ነገር ያስጠይቃል። አይ ዶንት ኬር ስለሱ። ግን ቢኮዝ ሰራተኞች ስለሆንን ስራ አለን። የምንሰራው ስራ አላለቀም፣ እየተሰራ ነው ያለው። ገናም ይሰራል። እስከፈቀደው እስኪመጣ ድረስ ይሰራል። ለስራው አንለግምም፣ አንደክምም፣ አንታክትም። መስራት ያለብንን ስሩ የተባልነውን እንሰራለን። በፊታችን ባሉ ዘመኖች ብዙ የሚሰሩ ስራዎች እጃችን ላይ አሉ። እነሱን ለመስራት ነው የምንሮጠው እና የተሰጠንም የተጨመረልንም ዘመንና እድሜ ጊዜ ጤናም ለዚሁ ስራ ተብሎ ነው። ስለዚህ ለስራው ከመነሳት በስተቀር ሞት እየጠበቅን እየፈራን ነው እንኖርምና እግዚአብሔር ይመስገን። እሺ ይዘመራል። ሞቴን ስጠብቁ ህመሜን አይታችሁ እግዚአብሔር ትቷታል ረስቷታል እያላችሁ እኔ ግን አልሞትኩም በሕይወት አለሁኝ። እንዲያውም አምሮብኝ ለምልሜያለሁኝ። ምርኮዬን መልሷል እጥፍ ድርብ አድርጎ ከፊተኛው ይልቅ ያሁን አብልጦ ከፊተኛው ይልቅ ያሁኑን አብልጦ አፌን ሳቅ ሞልቶታል እንዴት ዝም እላለሁ? ደስታዬን ልቆጥብ እንዴት እችላለሁ? ማዳኑን እያየው ለኔ ያደረገውን እንዳልተቀበለ እንዴት እሆናለሁ? ጌታዬ ባርኮኛል እዘምራለሁ። ኢየሱስ ደስ ይበለው እዘምራለሁ። ጌታዬ ባርኮኛል እዘምራለሁ። ኢየሱስ ደስ ይበለው እዘምራለሁ። እንዳለፈው ውሃ መከራዬን ረሳ የቀድሞ ዘመኔን ደግሜ ምላላየው ጨለማውን ሁሉ ተወግዶልኛል። እፎይ ብያለሁኝ ጌታ አሳርፎኛል። ፍጹም በርትቻለሁ ሕይወቴም ያበራል። ኑሮዬ በሙሉ በኢየሱስ ጣፍጧል። ታሪኬ በሙሉ በኢየሱስ ጣፍጧል። አፌን ሳቅ ሞልቶታል እንዴት ዝም እላለሁ? ደስታዬን ልቆጥብ እንዴት እችላለሁ? ማዳኑን እያየው ለኔ ያደረገውን እንዳልተቀበለ እንዴት ሆነ? ጌታዬ ባርኮኛል እዘምራለሁኝ። ኢየሱስ ደስ ይበለው እዘምራለሁ። ጌታዬ ባርኮኛል እዘምራለሁኝ። ኢየሱስ ደስ ይበለው እዘምራለሁ። ሺህ ጊዜ እልፍ ጊዜ እልፍ ሺህ ጊዜ ሺህ ጊዜ እልፍ ጊዜ ባመሰግንህ እኔ አልጠግብም። ባመሰግንህ እኔ አልጠግብም። ብዘምርልህ
እኔ አልጠግብም ብዘምርልህ ብዘምርልህ እኔ አልጠግብም ብዘምርልህ አመሰግንህ ባመሰግንህ እኔ አልጠግብም ባመሰግንህ ባመሰግንህ እኔ አልጠግብም ባመሰግንህ ብዘምርልህ ብዘምርልህ እኔ አልጠግብም ብዘምርልህ ብዘምርልህ እኔ አልጠግብም ብዘምርልህ አሜን። ሃሌሉያ። እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። መለሳችሁን ወደኋላ እኛ ጌታን የተቀበልነው በ90s ውስጥ ነበርና በጣም ይዘመሩ ነበር እነዚህ ዝማሬዎችና ቤተክርስቲያን ውስጥ በእውነት እግዚአብሔርን ከምናከብርባቸው ዝማሬዎች መካከል ነበሩ። ክብር ለእርሱ ይሁንለት። እግዚአብሔርን እጅግ አድርገን እናመሰግናለን። ይህንን ድምፅ የመለሰ አምላክ ስሙ ይባረክ። ከኢዮብ ታሪክ ጋር ተያይዞ የተጻፈ ዝማሬ እንደነበረ ስትነግረን ነበረ። እግዚአብሔርን እናመሰግናለን። ኢዮብ ያለፈበትን ታሪክ በዘመናችን ያለፈ ሰው ያለ አይመስለኝም። ግን ዛሬ ላይ ቆማ ያኔ ድሮ ያለችበትን አሁን ያለችበትን ሁኔታ እግዚአብሔር ተመልክቶ ይሄ ዝማሬ እንዲጻፍ ስላደረገ ስሙን እናከብራለን። ክብር ለእርሱ ይሁንልን። ወደሚቀጥለው ጥያቄ አልፋለሁ። ረዘም ያለ ስለሆነ እንዳነበው ፍቀዱልኝ ጥያቄውን። እስቲ ደግሞ አሁን ብሩክታይት በዚህ ሁኔታ ውስጥ ስታልፊ በዙሪያሽ ስለነበሩ ሰዎች እንድናነሳ እንፈልጋለን። ይህ ያለፍሽበት የሕክምና ሂደት ከመጀመሩ በፊት እና ሕክምናው እየተደረገልሽም ሆነ ሰርጀሪውን ከጨረሽም በኋላ እስካሁን ድረስ አንቺ በሆስፒታል እያለሽ ስለ አንቺ ሳያቋርጡ ጠዋት በማለዳና ምሽት ላይ በቋሚነት የሚጸልዩልሽ ሰዎች አሉ። በየቤታቸውና በግላቸው ብዙ ሰዎች እየጸልዩልሽ ነው። አንቺም ከሰርጀሪው በኋላ ልክ ለጴጥሮስ በቤተ ክርስቲያን አጥብቆ ይጸለይ እንደነበረው ለኔም የወገኖቼ አጥብቀው መጸለያቸው ሊሆንብኝ ከነበረው ነገር ሁሉ አስመልጦኛል ብለሽስ መናገርሽን ባለፈው ጌታ ያውቃል አጫውቶናል። ላይቭ የገባን ጊዜ ሲነግረን ነበረ። ላንቺ የጸሎት ጥቅምና ኃይል ምን ያህል ድረስ ነው? እንደዚህ በጸሎት ስለሚገኝ ውጤት ያለሽ እይታ ምን እንደሆነ ብታካፊን፣ ደግሞስ ለሚሰሙሽ ሁሉ የጸሎትን አስፈላጊነትና በጸሎት ስላለ ጉልበት እንዴት አድርገሽ ትገልጭልናለሽ ብሩክታይት? እሺ ባጭሩ ልመልስ። ጸሎት ከእግዚአብሔር ጋር መቆራኘት ይመስለኛል። አጥብቆ ከእግዚአብሔር ጋር ስቲክ ማድረግ ወይም እንደዚህ መጣበቅ ነው። በቃ ያለ አንተ ምንም መሆን አልችልም፣ ከአንተ መስማት ፈልጋለሁ፣ አንተን መጠጋት እመርጣለሁ ማለት ነው። ስለዚህ አብዝተን ወደ እሱ ስንቀርብ አብዝተን የልመናችንን ሀሳብ ወይ ደግሞ ያለንን ነገር ስሜታችንን እንኳን እርስ በርስ እናወራ አይደል እንዴ? ለምንድን ነው የማናወራው እግዚአብሔርን እንደዛ? እና እንደሱ ይመስለኛል። አንዳንድ ጊዜ በቃ አጠገቤ እንዳለ ይሰማኛል። ስለዚህ በቃ ጆሮ አጠገብ ሆኜ እንደማወራ ሰው እንዳስብ ያደርገኛል አንዳንዴና እርስ በርሳችንን እንሾካሾካለን እንደ ጆሮ እንደዚህ ተጠጋግተን ለእግዚአብሔር ውስጣችንን ትንፍስ ብንል እንዴት ነው የማይሰማን? ስለዚህ ጆሮ የፈጠረ አይሰማም ወይ ካለን ጆሮ ካለን እና እርስ በርስ መሰማማት ከቻለን የሚሰማ አምላክ ስለሆነ ጸሎት በጣም መሰማቱን እርግጠኛ ሆነን የምናቀርበው ነው ወደ እግዚአብሔር። እንደሚሰማን ሰምቶ የሚመልስ አምላክ እንደምናምን እያመንን እንደዛ ነው የምንጸልየው መሆን ያለበት። እና አጥብቀው የሚጸልዩ ወገኖች እንዳሉ ስሰማ በጣም ነው ደስ ያለኝ። ምክንያቱም እንግዲህ እነዚህ ወገኖች እኔ ማላቃቸው እነሱ የሚያቆኝ ግን አብዝተው ግን የሚጸልዩ በቃ በሀገር ደረጃ በቤተ ክርስቲያን ደረጃ በግለሰብ በቤተሰብ በተለያየ መልኩ በቃ የሚጸልዩልኝ ሰዎች እንዳሉ በመልእክታቸው በቴክስት በድምጽ በተለያየ በኢሜል እያደረጉ ይልኩልናሉ እና እነሱን ሳስብ በጣም ይገርመኛል። እግዚአብሔርንም አመሰግናለሁ። ለካ ይሄ ነገር እንዴ
እግዚአብሔር ለጸሎትስ እየቀሰቀሰበት ያለው ነገር ቢሆን እያልኩ እነግረዋለሁ ለጌትሽ ከዚህ እንትን በኋላ ምናልባት እና አንዳንዴ እግዚአብሔር መንገዱን አናውቀውምና እርስ በርሳችን መጸላለይን ረስተን ከሆነ ለመጸለይ የመጸለያ እርስ በርስ መተሳሰቢያ መንገድ አድርጎ ለጸሎት የሰበሰበበት መንገድስ ቢሆን ብዬ ዝም ብዬ አስባለሁ። በተለይ እዚህ ሆስፒታል ውስጥ ሆኜ ብቻዬን ስለሆነ ያለሁት ድንገት ሌሊት ስነቃ እንዴ እግዚአብሔር ሊያነቃን ለጸሎት አቅም ሊሰጠን እያሰባሰበን ያለበትስ ቢሆን ለጸሎት መሰብሰባችንን ያቆምን እንደሆንን ስላወቀ ሆን ብሎ ሰበብ አድርጎ እግዚአብሔር እየቀሰቀሰበት ያለውና መጸለይ እንዳለበት እንድናምን በጸሎት የሚመጣውን ለውጥ እንድንረዳ ግንዛቤያችን ማስተካከያ መንገድ ሊያደርግልን ያመጣው ነገር ነው ብዬ እንዳስብ ያደርገኛልና አጥብቆ መጸለይ የሚያመጣውን ውጤት ሁላችን አይተን ወደ ጸሎት እንድንመለስ የጸሎት መንፈስ ሊመልስበት ያመጣው መንገድ ነው ብዬ ልረዳ ነው ዝም ብሎ የሚያደርገኝ እንጂ ሌላ ነገሩ ክፉ ነገር አይታየኝም። በተለይ በህዝቡ ላይ ህዝቡ እርስ በርስ ተገናኘበት የማይተዋወቅ ከአገር በማንተያይበት መልኩ ግን ለጸሎት ግን የምንገናኝበት መስመር ተከፈተልን። የለንም እኮ እርስ በርስ አጠገብ ላጠገብ አይደለንም፣ ግን ሩቅ ለሩቅ ሆነን ባለው ቴክኖሎጂ መሰረት ግን ለጸሎት ግን አንድ ላይ ነን። የመንፈስና የህብረት አንድነትን እግዚአብሔር ሰጠን። ደግሞ እግዚአብሔር ሰማን፣ መለሰ። እንደሱ ነው የሚመስለኝ። ሰማ፣ በቃ የዚህን ሁሉ ህዝብ ጩኸት ሰማ፣ መለሰ። እኔም ያው እዚህ ጋር አለሁ። የእናንተ የጸሎት መልስ ውጤት ሆኜ እዚህ ጋር ተገኘው። እግዚአብሔር ይመስገን። ይህን ሁሉ ያደረገ እግዚአብሔር ነው። ምናልባት እንደው ትንሽ አንድ ታሪክ ብንነግራችሁ ረጅም ታሪክ ነው። ወደ ፊላደልፊያ ሙቭ ካረግን በኋላ በዚች የፊላደልፊያ እና እነሱን መዘምራንን ለጥቂት ጊዜ 4 ቁጥር ላይ አድርግልኝ ለጥቂት ጊዜ እነሱን የመዝሙር ትሬኒንግ እናደርግላቸው ነበረ እና ከነሱ ጋር አብረን መዘምራንን ለማሰልጠን ባላቸው ነገር ለማገዝ ለመርዳት እግዚአብሔር ያንን በር ከፈተልንና በምንችልበት ጊዜ በአካል ካልሆነ ደግሞ በኦንላይን እየተገናኘን አብረን እናረጋለን። አብረናቸው እናገለግል ነበር እና እንደውም የመዝሙር ካሴት ለመስራት ራሳቸው የሚደርሷቸው መዝሙሮችን ለመስራት ጌታ ቢፈቅድ በቅርብ ጊዜ እነሱንም እንለቃቸዋለን እና አንድ የጀመርነው ነገር ምንድነው? ሳምንቱን በሙሉ ጠዋት የጸሎት ርዕሶችን እንለዋወጣለን፣ እንጸልያለን። ይሄንን ሙቭመንት እግዚአብሔር ጀመረ እና በጣም ደስ የሚል የጸሎት መነቃቃት ውስጥ ገቡ እና እነሱ ምስክር ናቸው። እዚህ እየሰሙን እንደሚሆን ተስፋ አደርጋለሁ እና በየቀኑ ርዕሶች ከባይብል ጥቅስ እናወጣለን፣ ያን እናደርጋለን። ግሩፕ አላቸው፣ በግሩፓቸው ይጸልያሉ። በአንድ ላይ ደግሞ ሐሙስ ይጸልያሉ እና እነዚህን የጸሎት እንትኖችን እኛ በቃ እነሱ በህይወት እንዲያድጉ እግዚአብሔር በቃ እንዲህ አይነትን ነገር ሪቫይቫልን ደግሞ እግዚአብሔር በዚህ ከተማ እንዲያመጣ በሚል ነው የምናረገው እንጂ እግዚአብሔር ለካ ለኛ አንድ የጸሎት ደጀን እያቋቋመ እንደሆነ አላወቅንም እና ይህን በደንብ እንድታስተውሉት ስለምንፈልግ ነውና በኋላ ብሩክታይት የመጨረሻ አገልግሎቷ 2026 ሲገባ ከነርሱ ጋር አብረን አገለገልን። ከዛ በኋላ ነው እንግዲህ ይህንን ነገር ለነሱ ይህን ሸክም ሰጠናቸው። እግዚአብሔር ይህንን ሸክም እንትን ብሎልናል። በቃ እናንተን ልናሸክማችሁ እንፈልጋለን። እግዚአብሔር ወደ ሰርጀሪ ያሳልፋት ነው እና ይህንን ነገር በጸሎት ብትረዱን አልናቸው። እሺ አሉ እና ከዛ በኋላ በእንባን የተቀበሉት ሸክሙን ከዚያ በኋላ እንግዲህ ለ1 ወር የጾምና የጸሎት አወጅን እና በየቀኑ በተለያዩ ርዕሶች ላይ ስለ ነርቫ ስለሚደረገው ፕሮሲጀር ሁሉ በደንብ ተጸለየ እና የፌብሩዋሪ 1 ጀምሮ ማታ እየተገናኙ ይጸልያሉ። ያንን ጸሎት ቀጠሉ። ወደ ሰርጀሪውም ስትገባ ይሄ ሆነ። ዛሬም ድረስ እንግዲህ ዛሬ ማለዳም ተጸልየዋል፣ ማታም ይጸልያሉ። ከብሩክሳይት ከሆስፒታል እስክትወጣ ድረስ አናቆምም አሉና የፊላደልፊያዎቹ ይሄ መተሳሰር ቪቲኤል የሚባል የእውነትና የሕይወት ድምጽ የሚባል አገልግሎት አለኛ ብዙ ጊዜ የምናገለግልበት። እነሱም ደግሞ ገቡ። በቃ ልነግራቸው አልችልም። በቃ የሚገርም ነገር ነውና ብዙ ጊዜ አብረን ነው የምናገለግለው። ፓስተር ዘካሪያስ የሚናገረው ነገር አለ። የማይጸልይ ቤት ጣራው ያፈሳል ይላልና
ጣራችንን ደፈኑት። የሚያፈሳውን ነገር ሁሉ ደፈኑት በጸሎት እና በቀዳዳችን ውስጥ ገቡ እና እኔ አሁን አንዳንድ ጊዜ ኢቭን ለመጸለይ እንኳን የማልችልባቸው ሁኔታዎች ከውጥረቶች የተነሳ ስል ትዝ ይሉኛል የሚጸልዩልኝ ለካሉ በቃ በረታለሁ እነሱን ሳስብ እና የጸሎት ርዕሶችን ቶሎ ቶሎ ልከላቸው ነበር። ባለፈው ስመሰክር እንደሰማችሁት በየ2 ሰዓቱ ሐኪሞች የሚነግሩኝን እኔ ወደ እነሱ ነው የምተኩሰው። እነሱ በጸሎት ደግሞ ወደ ጌታ ያቀርቡታልና ምን ትፈልጋላችሁ ከዚህ በለጠና እንዲህ አይነት መተሳሰርን እግዚአብሔር አመጣና በእውነት በፊት ምንኖርባት የሻምበርግ ቤተክርስቲያን ቺካጎ ያሉ ቪቴሎች እንደዚሁም ደግሞ የፊላደልፊያ ወገኖች በቃ በደንብ አድርገው ኢትዮጵያ ድረስ ጎንደር ድረስ ያሉ ሰዎች አዋሳ ያሉ ሰዎች በጸሎት ውስጥ እየገቡ ይተጉ ነበርና እኔ እንግዲህ ከልጅነቴ ጀምሮ ስለ ጸሎት ሰምቻለሁ፣ ስለ ጸሎት ተምሬያለሁ። ወላጅናቴ ሌሎችም አስተምረውኝ በጸሎት ባለበት ቤት ውስጥ ነው ያደግኩት። የጸሎትን ኃይል ግን አሁን ደግሞ በዚህ እድሜ ነው የተለማመድኩትና እኔ በሚያወሩ ሰዎች አልተከበብንም ነበር፣ በሚጸልዩ ሰዎች ነበር የተከበብነው። ችግራችንን በሚያባብሱ ሰዎች አይደለም የተከበብነው፣ ችግራችንን ይዘው ለጌታ በሚያቀርቡ ሰዎች ነበርና በጣም ነው የምንጠቀመው። ፕሊዝ እግዚአብሔር የጸሎት ነገርን ይመልስልን። ብዙዎቻችን አለን በብዙ ፈተና ውስጥ እያለፍን ያለን እንፈልግ በቃ እንደው ገንዘብ የሚሰጠንን ሰው ነው ዛሬ የምንፈልገው ወይ የሚያማክረንን ሰው ነው የምንፈልገው። ጥሩ ናቸው እነዚህ ነገሮች በጣም ይጠቅማሉ። ጸሎትን የመሰለ ነገር ግን የለም። እነዚህ ሁሉ ውጤቶች አሁን እሷን የምታዩት ይሄ ጸሎት ውጤት ነው፣ የምንም ውጤት አይደለም። እና እግዚአብሔርን በእውነት በጣም እናመሰግናለን። ጸሎት እኛ ቤት አሁን ትልቅ ቦታን እንደውም የበለጠ እያያዘን የመጣው አይ ቲንክ ስለ ጸሎት እንደውም በዛ ያለ መዝሙር ማውጣት አለብን እንደገና አሁን አይደለም። አይ ይባርካችሁ። በዚህ ነገር እየተጋችሁ ያላችሁት ያው ከጌታ ነው የምታገኙት። በጓዳን የጨዋችሁት ይሄው እግዚአብሔር በአደባባይ እየካሳችሁ ነው። እግዚአብሔር ለእናንተም በጸሎት የሚቆምላችሁን ሰው ይስጣችሁ ከማለት ሌላ ምንለው የለም። ምናልባት እንዴት ነው የሚገኘው እንዲህ አይነት ሰው የምትሉ ትኖራላችሁ። አሁን ሰዓት አይ እናንተ ብዙ ሰው ስለምታውቁ ነው ልትሉ ትችላላችሁ። ምንም አይደለም። 2 ሆኖ ቢጀመር ጌታ ያለው 2 ወይም 3 ሆናችሁ በተሰባሰባችሁበት በዚያ ያለው ነው ያለው። 2 ሰው እንሆንና እንጀምር። በቃ በጸሎት አብሮኝ ሊቆም ይችላል የምትሉትን ሰው አስቡ። 2ቱንና ጀምሩ። ከዛ በኋላ 2 ሆኖ ከተጀመረ 3ና 4ኛውን እሱ ያመጣል እያለ እየጠራ የትም ቦታ ሁኑ፣ ምንም አይነት ሰው ሁኑ፣ ብቻ ለጸሎት እግዚአብሔርን ፈልጉት። የሚጸልይ ሰው ፈልጉ። አብራችሁ ለጸሎት ቁሙ። እግዚአብሔር ሰምቶ ይመልሳል። አሜን አሜን። እግዚአብሔር ይባረክ። ትልቅና ዋነኛው ነጥብ ነው ለክርስትና ህይወታችን። ያለ ጸሎት ምንም ነገር ልናደርግ ስለማንችል አንዳንድ ጊዜ እግዚአብሔር ከስትንፋሳችን ይልቅ ቀርቦ የምናገኝበት ጊዜ ሁሉ አለ። ገና ተናግረን ሳንጨርሰው እግዚአብሔር የጸሎትን መልስ ይዞ የሚመጣበት ጊዜ አለና ይህንን ሁሉ ደግሞ ህዝብ እግዚአብሔር አስነስቶ ለብሩክታይት እንዲጸልይ ስላደረገ እግዚአብሔርን እጅግ አድርገን እናመሰግናለን። እናንተ ማታውቋቸው ምናልባት እንግዲህ በቁጥር የተወሰኑ ግሩፖች ሊመስሏችሁ ይችላሉ፣ ግን እኔ የምካፈልባቸው ጥቂት የጸሎት አገልግሎቶች አሉ። የሚገርማችሁ ድምጻቸው አይሰማም፣ ግን ስለ ብሩክታይት ያልጸለየ ሰው አለ ለማለት በጣም ይከብዳልና በምድር ዙሪያ ላይ እግዚአብሔር እንደዚህ አይነት ሰዎችን ስለሰጠ ስሙ ለዘላለም የተመሰገነ ይሁን። እንግዲህ ከዚህ ጋር በማያያዝ ቅድም ብሩክታይት ጥቂት ገለጻ አድርገሽዋል። ምናልባት ለብዙ ባለትዳሮች ትምህርት ይሆናል ብለን ስለምናስብ በዚህ ከባድ ሁኔታ ውስጥ አንቺና ጌታ ያውቃል ስታልፉ እንደ ባልና ሚስት የነበራችሁ መተጋገዝና ለአንድ ዓላማ የመቆማችሁ አንድነት ምን ይመስል ነበረ? ጥቂት ነክተሽዋል፣ ግን እንደው በደንብ ይሄ ትዳርን በተመለከተ በተለይ በዚህ ዘመን ብዙ ትዳሮች እየተናጉ ባሉበት መተጋገዝ የሌለበት አንቺ ትብሽ አንተ ትብስ ተባብለን የኖርንባቸው ዘመናቶች እጅግ አስደሳች ነበሩ። ግን እንደዛ አይነት ሁኔታ የለምና በዚህ በከባድ ሁኔታ ውስጥ ግን ስታልፉ እንዴት ነው በአንድነት ልትቆሙ የቻላችሁት? ትንክታይ በመጨረሻው ዘመን ያው ፍቅር እንደሚቀዘቅዝ እንደሚጠፋ ተጽፏል።
አይደለም የባልና ሚስት ፍቅር በቃ የቤተ ክርስቲያን ፍቅርን እንኳን የሚያጠፋ ብዙ ውሃ ብዙ ቦታ ተቸልሷል እና እግዚአብሔር ደግሞ ፍቅራችንን ሊያድስልን በብዙ መንገድ ይፈልጋልና በጣም ጎበዞች ስለሆንን ሳይሆን እግዚአብሔር የሆነ ዓላማ ለመፈጸም የፈለገው ነገር አለና እግዚአብሔር የሆነ ነገር ማድረግ ፈልጓል። እሱን ነው ለማየት ምንናፈቀው። እኛም አንድ ነገር አለ ማድረግ የፈለገው ግን በኑሯችን ውስጥ እግዚአብሔር ካላስጨረሰን አብሮ መኖር እንደማይቻል መጀመሪያውኑ የተነጋገርነው ጉዳይ ነው። ባለፈው ሲናገር ጌትሽ ለጌታ ፊርማ ፈርመናል። ባልና ሚስት መቅደድ አይችልም ፊርማውን። ከጌታ ጋር የፈረምንለትን ቃል ኪዳን መቅደድ አንችልም። ከቃል ኪዳኑ አንዱ ደግሞ በትዳር አብሮ ጸንቶ መቆም ነው። ብዙ ፈታኝ ነገሮች ይመጣሉ፣ ይሽከረከራሉ። እንዴት አድርገን እናፍርስ የሚል እስኪ በቃው ዞሮናል እና ግን እግዚአብሔር ደግሞ አቆሞናልና ምክንያቱም ነገር ሰራለው ያለው ነገር አለ። እሱን መናቀው እኛ ብቻ ነን፣ አንነግራችሁም። እና እግዚአብሔር ራሱ ደግሞ ማድረግ የፈለገውን ነገር እንዲያደርግ ፈቃደኛ መሆን ነው የሚጠበቅብን። በእንደዚህ አይነት ትግል ውስጥ በሐዘን፣ በበሽታ፣ በማግኘት፣ በማጣት ምናልባት እኛ መካነ ኢየሱስ ስለነበረ ቤተክርስቲያናችን ስርዓት ያደረግነው ካህኑ ቃለ መሐላ ሲያስገቡን በሞትም ማለት በህመምም በማጣትም በማግኘትም ላልለይ አብሬ ልሆን የሚል ፊርማ አለ፣ ቃል ኪዳን አለ። እሱን አድርገናል። እሱን ደግሞ በሰውም በእግዚአብሔርም ፊት ነው። ቃል ኪዳኑ መታጠፍ አይችልም። ቃል ኪዳናችን የምናጠፍ ከሆነን በቃ ዝም ብሎ ዋሽዋሻ ነን ማለት ነው። እንግዲህ ይቅርታ ይህን ቃል መጠቀሜ ምንም ማድረግ አልችልም። በቃ ዝም ብሎ ይሄ ዝም ብሎ የሚለፈልፍ ሰው ከንግግር ሰው የማይተገብር ሰው እንሆናለን። በቃልም በኑሮም አንድ አይነት ለመሆን ክርስቶስን ለመምሰል የሚተገበር ህይወት ውስጥ ነው የገባ ነው። ያንን ለመኖር ነው እንግዲህ የምንታገለው። ሌላ ሰው ስላደረገ ማናደርገው፣ እኛ ግን ማድረግ ስላለብን የምናደርገው፣ ስለታዘዝን የምናደርገው፣ ትእዛዝ ስለተሰጠን የምናደርገው ነገር ነው እጃችን። ይሄ ደግሞ አንድን ነገር ብቻ አይደለም፣ ትዳርን ብቻ አይደለም፣ አገልግሎትን ብቻ አይደለም፣ ሁሉ ነገራችን ውስጥ ይገባል። ጥቃቅን ነገሮች ሁሉ ውስጥ ይገባልና ጌታ እንደሚያየን ለጌታ ብለን እንደምናደርግ እያሰብን ስለምናደርግ ሁሉን ነገር ለጌታ ብላችሁ ተገዙ፣ ታዘዙ የተባልናቸው ትእዛዞች ብዙ አሉ። በመንግስት ደረጃ፣ በቤተ ክርስቲያን ደረጃ፣ በታላላቆች ለእርስ በርስ ለባልና ሚስት፣ ወላጆችና ልጆች በብዙ መልኩ አታድርጉ የተባልነው አድርጉ የተባልነው ብዙ ትእዛዝ አለ እና ጌታ ሆይ ጌታ ሆይ የሚለይ ሳይሆን መንግስተ ሰማይ ነው ትእዛዙን የሚፈጽም ነው የሚለው። ስለዚህ ትእዛዛቱን መፈጸም መቻል አለብን። ከቃል ያለፈ ኑሮ መኖር መቻል አለብን እና እንደዛ አይነት ፕሮሚስ ስላለን በህመምም ውስጥ አብሮ ለመቆም ኦሬዲ ያንን ነገር አግዞናል። በእንደዚህ አይነት ውስጥ ስንሆን እኔ አሁን እዚህ ተኝቼ ቤት እኔ ጋር መቶ ራት አብልቶ ምን ብሎ እስከሚሄድ እስከሚገባ ስልክ እያወራን ነው የሚደርሰውና ሲገባ እኔን እዚህ አብልቶ ነው እሱ እንደገና የሚሄደው። ስለዚህ ያለው ሁኔታ ሁሉ ጠይቃለሁ፣ አጣራለሁ። ምን ላይ ነህ? እንዴት ነህ? ቼክ አደርጋለሁ። እሱም ደግሞ ያለውን ሁኔታ ሁሉ ያጣራል። እንዴት ነሽ? አሁን ምን ያረግሽ ነው? እንዴት ነው? ሁሉን ነገር ንፋስ አትገባም። እያንዳንዷን ነገር እንከታተላታለን። ምን ላይ ነን? ምን እየሆነ ያለው አሁን ምን እየሆንክ ነው? ምን እየሆንሽ ነው የሚለው ነገር በጣም ነው በዝርዝር ነው የምናየውና ሁሉን ነገር በቃ ጌታ እንደሚያየው ስለሆነ የምናደርገው ለሰው ብለን የምናደርገው ነገር የለም። ለማስመሰልም አይቻልም ተብሏል። ስለዚህ ስለማይቻል ደግሞ አንችልም እኛ እና እግዚአብሔር የሚያደርገውን ነገር ያውቃል። ስለዚህ ሁሉን ነገር ማድረግ ስላለብን ግዴታችን ስለሆነ ነው የምናደርገውና
እግዚአብሔር ይረዳናል፣ እየረዳን ነው። አሁንም ወደፊትም ይረዳናል። በዚህ ከባድ ስንሆን መተጋገዝ ግዴታ ስለሆነ ነው። በሐሳብ እንተጋገዛለን። እያንዳንዷን ነገር መንገድ ላይ ሲሆን እየሄደ እያለ እኔ እዚህ ሲሆን ተኝቼ እያለሁ መተው እንደረዱኝ እንዳልረዱኝ ያገዙኝ እንደሆነ የሚያስፈልገኝ ነገር ያደረጉልኝ እንደሆነ ሁሉን ነገር ቼክ ያደርገኛል። እኔም አደርጋለሁ። ብቻ ማድረግ ያለብን ነገር ግዴታ ስለሆነ መደረግ ያለበትን ሁሉ እናደርጋለን። ኦሬዲ የተሰጠን ትእዛዝ ከሰው አይደለም ከእግዚአብሔር ስለሆነ ለእግዚአብሔር እንደምንገዛ ለእግዚአብሔር እንደምንታዘዝ ሆነን ማድረግ ስላለብን ነው የምናደርገውና እግዚአብሔር ይመስገን። መጨመራለ ስፔሻሊ ወደዚህ ወደ ሰርጀሪው ገባበት ጊዜ ይቅርታ አንዳንድ ድምጽ ቢሰማ ያለ ሆስፒታል ስለሆነ እንዳይረብሻችሁ። ወደዚህ ሰርጀሪ በምትገባበት ጊዜ እንግዲህ ያው ቅድም እንዳለችው ነው በብዙ ነገር ውስጥ ማለፍ አለ። ጮኝነትም ብዙ አመት ነው ያሳለፍነው። እድሜያችን አለ፣ በመሃል የእውቀት ማደግ፣ የብስለት እነዚህ ሁሉ ነገሮች አሉና አንዳንድ ጊዜ እግዚአብሔር በዚህ ሁሉ ውስጥ ነገር የሚያሳልፈን ለነማን ነው እያለን እንጠብቃለን። እና እግዚአብሔር ደግሞ ለሆነ ነገር እያዘጋጀን እንደሆነ ለሌላ ሰው እንድንተርፍ እግዚአብሔር እያዘጋጀን እንደሆነ ተስፋ አደርጋለሁ። እና በዚህ ሰርጀሪ ውስጥ በይበልጥ ስታልፍ በጣም በአንድ ዓላማ መቆም ነበረብን፣ በአንድ መተሳሰብ ውስጥ መሆን ነበረብን እና እያንዳንዱን ነገር እኩል ማየት እኩል መወሰን ነበረብን እና በጣም ከባድ ነበር። እስከዛሬ ድረስ ከኖርንባቸው በሙሉ በጣም ከባዱ ጊዜ ነበረ። እግዚአብሔር ግን ይህንን ነገር እንድናልፈው አረገን። ከባድ ያደረገው ምንድነው? ከሰርጀሪው በፊትና ከሰርጀሪው በኋላ የሚሆኑ ነገሮች ሁሉ ይለወጣሉ። መናገር ባትችል ከዚህ በኋላ ያለን ኮሚኒኬሽን እንዴት ነው? መቆም ባትችል ከዚህ በኋላ ያለን ግንኙነታችን፣ ህይወታችን እንዴት ነው? እነዚህ ሁሉ ነገሮች በጣም ውሳኔን የሚጠይቁ ነበሩ። አይደለም ብሬ ማጣት ብሬ ማግኘት አይደለም እና በጣም ረጅም ጊዜ የሚቆዩ ውሳኔን የሚጠይቁ ነገሮች ነበሩ። እግዚአብሔር ግን ረዳን እና ገና ሳንገባበት እንግዲህ አንዳንድ ጊዜ ከተገባ አንድ ሰው አካል ጉዳት ደርሶበት አካል ጉዳት ከደረሰበት በኋላ ምን ይደረግ እንግዲህ ባሌ እንዲሆነ ተብሎ ይቀጥላል። እኛ ግን ሊሆን ይችላል የሚለው አስቀድመን ነው መፈረም ያለብን። ልክ ለሆስፒታሉ እንደምንፈርም ለእኛም እርስ በርሳችን እንዲህ ከሆንኩ እንዴት ነው የምኖረው እንዲህ ከሆንኩ የሚለውን ነገር እና ይሄ በጣም አዲስ ኤክስፔሪየንስ ነበረ እና በዚህ ዙሪያም ደግሞ ያለፉ ሰዎችንም ምክርም ለማግኘትም እድሉን አላገኘንም እና በራሳችን ግን መወሰን ነበረብን እና በእምነት ከምንራመዳቸው እርምጃዎች ሌላ በቃ በዚህ ነገር ቢሆን እንዲህ እንሆናለን፣ አንድ ላይ እንቆማለን፣ አንድ ላይ እንሄዳለን የሚለውን ሀሳብ ይዘን እንድንሄድ አደረገን። እግዚአብሔር ይመስገን። እግዚአብሔር እንግዲህ እስካሁን ረድቶናል፣ ወደፊትም ደግሞ ይረዳናል፣ ያግዘናል ብለን እናምናለን እና ፈተናውን እያለፍነው ነው፣ የእግዚአብሔር ጸጋም እየበዛልን ነው ለማለት ነው። ጌታ ይባርካችሁ። እግዚአብሔር ይባረክ። አሜን። ቅድም ስትሉ እንደነበረው እንግዲህ በትዳር ዙሪያ ላይ በወጣቶች በትውልዱ ላይ ብዙ እንጠብቃለን ከናንተ። እግዚአብሔር የሰጣችሁን ይህንን ኃላፊነት ለብዙዎች በማድረስ የብዙ ሰዎችን ትዳር እንደምትታደጉ ሙሉ እምነት አለኝ። እግዚአብሔር ይባረክ። ሳሚ ወደ አንተ ልምጣና የሚቀጥለውን ሀሳብ ታነሳለን። እሺ፣ በጣም ድንቅ ነው እያየን ያለነው ነገር የእግዚአብሔር ተአምራት ዲስፕሌይ ሆናቸው እያየናቸው ያለነው የእግዚአብሔር ድንቅ የእግዚአብሔር ሁሉን ቻይነት ማሳያ ሆናችሁ ነው እያየናችሁ ያለነው። እግዚአብሔር ስለዚህ ሁሉ የተመሰገነ ይሁን። እኔ እንኳን እዚህ በሽታ ስትሰቃይ ወይም ይህንን ነገር ካወቅሽበት ጊዜ ጀምሮ ካልተሳሳትኩ ወደ 11 ዓመት ነው ሰርጀሪውንም ኢቭን ሲጠበቅ እንደነበረ ማስታውሰው እና በዚህ 11 ዓመት ውስጥ ሊሚቴሽኖች ነበሩሽ። የግራ ጎንሽ፣ ግራ እጅሽ፣ ግራ እግርሽ መንቀሳቀስ በደንብ እንደምትፈልጊው አይችልም ነበረ። በዚህ ሁሉ ውስጥ ግን የሆነ አንድ የያዘሽ ተስፋ እንዳለ
ተስፋ የምታደርጊው ነገር እንዳለ አስባለሁ። አሁን በተለይ ሰርጀሪ ውስጥ ደግሞ ስትገቢ አሁንም ደግሞ ያለሽበት ሁኔታ ቴራፒ ያደረግሽ ነው ያለሽው። ነገሩ አልቆ አይደለም ኢንተርቪው ነሽ ያለ ነውና ጌትሽ አንድ ጊዜ ሲነግረኝ ይሄን ነገር ኮት ባረግ ደስ ይለኛል እና ሰው በሕክምና ብቻ ሳይሆን መንፈስ ቅዱስ በተስፋ ጭምር ነው ይድናል ያልሽው እና በጣም እየገረመኝ ነበር። በሕክምና መታገዝ አንድ ነገር ነው፣ ግን ከዛ በላይ ከመንፈስ ቅዱስ የሚገኝ ተስፋ እንዳለ አካፍለሽው ነበርና አሁን በተለያየ ሁኔታ ውስጥ ለሚያልፉ ሰዎች በከባድ ሁኔታ ውስጥ ለሚያልፉ ሰዎች ስለ ተስፋ ያለሽን መረዳት ብትነግሪን በጣም ደስ ይለኛል። ተስፋ የቆረጡ ያዘኑ ብዙ ሰዎች እንደሚያዩ ተስፋ አደርጋለሁና ምን ትይናለሽ? ተስፋ መጽሐፍ ቅዱስ እንደሚለው ስለማናየው ነገር ነው ተስፋ የምናደርገው። ስለምናየው ነገርማ ምን ተስፋ አለ? እያየነው ነው እኮ በቃ። ስለዚህ ስለማናየው ስላልሰማነው ነገር ነው በቃ ስላላወቅነው ነገር ተስፋ አድርገን እንጠብቀዋለን እና ገና ይመጣል እናገኘዋለን ይሆንልናል ብለን ተስፋ እያደረግን እንጠብቀዋለን። ብዙ ጊዜ አይገባኝም ለምን እንደዚህ እንደሚሆን። የእግዚአብሔር መንፈስ ነው የሚሆነው ያው ምክንያቱም መዝሙር በእግዚአብሔር መንፈስ የሚሰጥ ስለሆነ የሚመጡልኝ ዝማሬዎች ያልደረስኩባቸው ግን ወደፊት የሚሆኑትን ነው እና እንደዛ ስለሆነ አንድ ዝማሬም ነበረና ተስፋ የቆረጠ ሰው ሊዘምረው የሚችል እና ዘምር ይላችሁ ተስፋ የቆረጠ ሊዘምር የሚችለው ግን ዘምሬዋለሁ ከዚህ በፊት በጸሎት ተስፋ ቆርጬ ወደ ኋላ ያልን በጥቂቱ ዝዬ አልመለስም ብትገለኝ ብታድነኝ ብትሰጠኝ ብትረሳኝ እጅን ጠብቃለሁ ከፊትህ አልሄድም። አንተን የለመነ በፊትህ ጠብቆ ሁሉን እንደምትችል እንደምትሰጥ አውቆ ጊዜውን ብታረዝም እምነቱን ልትፈትን እርሱ የጠበቀው አግኝቷል ባርኮቱ እርሱ የጠበቀው አግኝቷል ባርኮቱ እኔ መስቀል ስር ሆኜ እጠብቃለሁ ሁሉን እንደምትችል ረስተነዋል እንጂ በጣም ጉልበቴም በፊት አንበረክካለሁ አይቀርም አንድ ቀን ደግሞ በጣም ረጅም ጊዜ የሆነ መዝሙር ነው። በጣም የሚደንቅ ነው እኮ የእግዚአብሔር ችሎታ የእግዚአብሔር ስራ እንደሆነ በእህታችን ላይ የተደረገው
ማሳያ ነው። እኔ ያንዳንዱ ነገር በጣም በዲቴል ነው እንግዲህ እያየው እግዚአብሔርን እያመሰገንኩ ያለሁት። ተመልካቾች እናንተንም መጋብዛችሁ እውነት ጌትሽ ይሄ ቪዲዮ ተቀርቶ በኋላ ስለምታየው ካንተ ይልቅ መዝሙሮቹን እሷ ናት እያስታወሰች ያለችው። እግዚአብሔር ሲሰራ በጣም ስራው ፍጹም ነው። እግዚአብሔር ትክክል ነው የሚሰራው ያለው ነገርና በዚህ ሁኔታ ውስጥ ያለን አንድ ጥያቄ ብጠይቅ ደስ ይለኛል። ጌታ ኢየሱስ በምድር በነበረበት ጊዜ እምነት ያየባቸው ሰዎች ነበሩና በማየት ብቻ ሳይሆን በእምነታቸው የተደነቀባቸው ሰዎች ማለት ነውና አንቺ ሴት ምሽ ታላቅ ነው ሲላት እንመለከታለን። እንደገና በእስራኤልም እንደዚህ አይነት እምነት አላየሁም ብሎ የተደነቀባቸው ጊዜያቶች አሉና ባንቺም ህይወት ውስጥ በመታልፊበት ጊዜ የምታልፊባቸው ነገሮች በተለይ በአቅራቢያ ሆነን የምናቅ ሰዎች ወዳጆች ቤተሰብ በእምነትሽ በጣም ነው የምንደነቀው። ቀድምም እንዳልኩት ጌትሽ ኮት የሚያደርጋቸው ነገሮች አሉ። እንዲህ እኮ አለች ለማድረግ ለመስጠት ብችል አይ ዊልቸር ላይ ትሆኛለሽ ስትባይ አይ ዊልቸር ላይ መሆኝ እኮ እኔ ግን እዘምርለታለሁ። በቃ ለጌታ ያለሽን ነገር እምነትሽን እያንዳንዱ ሁኔታ ከፍታ ብቻ ሳይሆን ዝቅታሽንም ተጠቅመሽ እምነትሽን እግዚአብሔርን እያሳየሽ ነበርና እኛ በጣም ተደንቀናል። ግን እኔም ጌታን አምነዋለሁ እያልን ግን ማመን ያቃተን ሰዎች ብንኖር ምን ትመክሪናለሽ? እኔ ጌታዬን አምነዋለሁ ብለን ግን ደግሞ ሁኔታው ስንገባ ስንፍገመግታችንን ለምናገኝ ሰዎች ደግሞም እግዚአብሔርን አለው እያሉ ማመን የሚገባቸውን ያክል ላላመኑ ሰዎችስ በሚያልፉበት ሁኔታ ውስጥ ከእምነታቸው ደክመው ለተሰናከሉ በቃ እምነት ማመን ለተሳናቸው ሰዎች ጭራሽ በእግዚአብሔርም የሚጠራጠሩ ሰዎች ይህንን ኢንተርቪው ያዩ ይኖራሉ ብዬ